Hi you guys እንዴት ናችሁ ለዩቲዩብ ኢንፍሉዌንሰሮች ለቲክቶክ ኢንፍሉዌንሰሮች በአጠቃላይ ፖድካስት እና ዩቲዩብ ቻናል መጀመር ለምትፈልጉና ስቱዲዮ ስፔስ ለምትፈልጉ ሰዎች ጥበብ ስቱዲዮ እንካችሁ እያላችሁ ይገኛል ይሄንን የመሰለ ስቱዲዮ በ0995454546 ደውላችሁ more information መጠየቅ ትችላላችሁ አሁን ወደ I guess ወደ ፕሮግራማችን Hi you guys እንዴት ናችሁ የእሁድ የስፒሊንግ ሻይ ፕሮግራማችን ተጀምሯል ዛሬ ይዤላችሁ የመጣሁት እንግዳ ከራስ መተማመን ጋር ያላችሁን ጥያቄ እምትመልስልን ናት ብዙዎቻችሁ ኢንስታግራም ላይ even ቲክቶክ ላይ ኢንቦክስ ላይ ኮሜንት ሴክሽን ላይ እንዴት ነው በራስ መተማመንሽን እንደዚህ ዴቨሎፕ ያደረግሽው እንደዚህ ያገኘሽው ብላችሁ የምትጠይቁኝ ያላችሁ ኖርማሊ እዚህ ላይ የአንድ የዩቲዩብ ቻናል የዩቲዩብ ቪዲዮ ሰርቼበታለሁ በቲክቶክም ለመመለስ ሞክሬያለሁ ግን እኔ የመለስኩት መልስ ከራሴ ኤክስፒሪየንስ ነው እንጂ ከኤክስፐርት ፐርስፔክቲቭ አይደለም ሶ ለሁላችንም የሚሆን መልስ የምትሰጠንን ሰው ይዤ መጥቻለሁ ኢየሩሳሌም ትባላለች ዲግሪዋን በአይሲቲ ሰርታለች ሁለት ማስተርስ አላት በኦርጋናይዜሽናል ሊደርሺፕ እና በማኔጂንግ ፒስ ኤንድ ሴኩሪቲ አሁን ላይ በአፍሪካ ህብረት ሪሰርች አናሊስት ሆና ትሰራለች እና በጣም ደጋፊያችን ናት በጣም ነው የምወዳት በጣም ነው ማከብራት እንደ ሆቢ ደግሞ ጸሐፊም ነች ይሄው መጽሐፍ አሳትማ አቅርባልናለች እሱን መጨረሻ ላይ የምናወራው ይሆናል እንኳን ደህና መጣሽ እንኳን ደህና ቆየሽ ዮርዲዬ አመሰግናለሁ በጣም እኔም ጥሪና አክብረሽ ስለመጣሽልኝ በጣም ነው ማመሰግነው ሶ አይ ቲንክ መጀመሪያ ላይ ኢየሩሳሌም ማናት ተመልካቾቻችን የሆነ አይነት ዕውቀት እንዲኖራቸው ስላንቺ እሺ አመሰግናለሁ በርግጥ ገልጸሽዋል ኢየሩሳሌም ማንነች የሚለው በተወሰነ መልኩ ግን እኔ ለማለት ያህል ኢየሩሳሌም ሹምዬ ይባላልው የተወለድኩት ገጠር ነው የገጠር ልጅ ነኝ ከዛ በኋላ ወደ 10 አመት ያካባቢ ሲደርስ ነው ወደ ከተማ የገባሁት ትምህርት የሚብለው ነገር የጀመርኩት ማለት ነው ከዛ ስንሄድ ደግሞ በ17 አመቴ ነው ያገባሁት ይወለድኩት በ17 አመት ነው ያገባሁት በ17 አመቴ ነው ያገባሁት አክቹአሊ ያው ትራዲሽናል ጋብቻ ነው ያገባሁት ሃይ ስኩል ተማሪ ሆኜ ነው የመጀመሪያ ልጄን የወለድኩት አሁን ሁለት ልጆች አሉኝ ሁለት ልጆች አሉኝ ወንድና ሴት ሁለት ልጆች አሉኝ ከዛ በኋላ እንዳልሽው በሙያ ፕሮፌሽናሊ ደግሞ ምሰራው አፍሪካ ህብረት ውስጥ ነው ሪሰርች ኤንድ አናሊስት ነኝ የተማርኳቸው ትምህርቶችም አንቺ እንዳልሽው ናቸው አጽሆቢ ደግሞ ጽፋለሁ 17 አመቴ ላይ ነው ያገባሁት ያልሽውን በሌላ ኤፒሶድ የምናወራበት ይሆናል ስፔሻሊ በዛ እድሜ አግብተሽ ቤተሰብ መስርተሽ እንዴት እንደዚህ አይነት አቺቭመንቶችን አቺቭ ለማድረግ እንደበቃሽ የምናወራበት ይሆናል በጣም ብዙ የምንማርበት ጆርኒ ይመስለኛል ያ ራሱ ሶ ሬዲ ስትሆኚ እናወራበታለን ደስ ይለኛል ሶ እንዳልኩሽ ስለ ሰልፍ ኮንፊደንስ ወይም ደግሞ ስለ ራስ መተማመን ነው የምናወራው ኢትዮጵያ ውስጥ በጣም ብዙ ሴቶች ስትራግል ያደርጋሉ ከዚህ ጋር በተያያዘ እና ደግሞ እንዳልኩሽ በጣም ብዙ ሰዎች ናቸው የሚጠይቁኝና ለእያንዳንዱ ቴይለርድ የሆነ መልስ መስጠት አልችልም ግን ቢያንስ የሆነ አይነት ስቴፕ የሚጀምሩበትን አቅጣጫ እንዲያሳይ ነው ይሄንን ኤፒሶድ ለመስራት የተነሳሁት ማለት ነው ሶ የመጀመሪያ ጥያቄ የሚሆነው አንድ ሰው ራሱን በራስ እንዲተማመን ወይም ደግሞ ሰልፍ ኮንፊደንስ እንዲኖረው ፕራክቲካል የሆኑ ቴክኒካል የሆኑ ስቴፕ 1 ስቴፕ 2 የምንላቸው እርምጃዎች አሉ ወይ አዎ ነው እኔ የምለው አዎ ነው ምክንያቱም ያው ህይወት ፕሮሰስ አይደል yes በዚህ ህይወት ፕሮሰስ ውስጥ ስናልፍ ሰልፍ ዲቨሎፕመንት ወይ ደግሞ ይሄ ሰልፍ በራስ መተማመን የምንለው ራሳችንን እናሳድግበት በራሳችን ውስጥ ያለው አቅማችንን እናቀበት አቅማችንን እንደማውጣተን ኤክስፒሪየንስ እናረግበት ሰፊ ሂደት ነው እንግዲህ ህይወት በዚህ ውስጥ ስለዚህ በዚህኛው ሂደት ውስጥ እኔ እንዴት ነው ሰልፍ ዲቨሎፕመንትን ወይ ደግሞ ሰልፍ ኮንፊደንስን ራሴን ማቀበት መንገድ ራሴን መገልጽበት መንገድ እንዴት ነው ዲቨሎፕ ማድረገው እንዴት ነው ማሳድገው እንዴት ነው ኢንሴኩር ያልሆነ አይነት ላይፍ ክሬት ማድረግ የምችለው ብለን ስናስብ መጀመሪያ ለኔ እዚህ ውስጥ ማመጣው ጥያቄ ምንድነው አንቺ ማንኛዋ ነሽ ነው ማንኛዋ ሆነሽ ነው ይሄን ህይወት እየኖርሽው ያለሽው ነው ስለዚህ ማንኛዋ ሆነሽ እየኖርሽው ያለሽው ወዴት እየሄድሽ እንደሆነ ስለሚያሳይ ከዛ ደግሞ
ኮንፊደንስሽን እንዴት ዲቨሎፕ ማድረግ እንዳለብሽም በዛ ውስጥ ስለሚያሳይ ማለት ነው ይሄን ዝም ብለን አንድ ምሳሌ ብንወስድ አንድ ሰው 3-4 ማንነቶች አሉት ብለን እናስቀምጣለን ለምሳሌ የመጀመሪያው ማንነቱ ሰው እንዲያቀለት የሚፈልገው ማንነቱ ነው which is pretending ወይ ደግሞ የማስመሰል አይነት ህይወት ውስጥ ሆኖ የሚተውነው ተዋናይ ብለሽ ወሰጂው ሰው ፊት ምናሳየው ግን ደግሞ ሰው እሷ ነች ወይ ደግሞ እሱ ነው ብሎ በዛም መገለጫ እንዲወስደን ምናስበው ማለት ነው ሌላኛው ደግሞ ሰዎች በራሳቸው ፐርስፔክቲቭ እንትናኮ እንዲህ ነው እንትናኮ እንዲህ ነች እንትና ይሄ ነው ብለው የሚያስቀምጡን የሚገልጹናል ሰው የሚያየን አስተያየት ማለት የሚያየን የዛኛው አንግል ፐርስፔክቲቭ ማለት ነው ሌላኛው ደግሞ እኛ ራሳችንን ምናቃት እኛ ራሳችንን ምናቀው እኛ አለ በውስጣችን ግን ለሰው ገልጠን የማናሳየው ወይ ደግሞ እኛ ብቻ ምናቀው ማንነት ማለት ነው ሌላው ደግሞ እኛም ሰዎችም የማያውቁት በውስጣችን ደግሞ ሌላ ማንነት ደግሞ አለ እሱንም ለመግለጥ እኛ በራሳችን ገና ስላልደረስንበት ማለት ነው ስለዚህ አንቺ ወይ እኔ የትኛውን ሰው ይዞ እዛ ጠረጴዛ ላይ ስለቀረበ ነው አሁን ሰልፍ ዲቨሎፕመንት እንዴት ራሴን እነዚህን ኢንሴኩር የሚያረጉኝ ነገሮች ኮንፊደንስ ኖሮኝ ምናምን አክት እንዴት አረጋለሁ ሲል ማንኛው ነሽ አንቺ ነው ስለዚህ ትክክለኛው አንቺ ምታቂያት አንቺ ውስጥሽ ያለችው አንቺ ከነ ድክመቶቿ ከነ ጥፋቶቿ አንቺ ብለሽ የቆጠርሻቸው ጥፋቶች ድክመቶች ስንፍናዎች ጥንካሬዎች ሁሉ እሷን ከሆነ ወደ ጠረጴዛው ይዘሽ የቀረብሽው አሁን በሷ ውስጥ ሆነሽ ፐርፎርም ስታደርጊ እንዴት ነው ኮንፊደንስን ቡስት ማድረግ የምችለው ወይ ደግሞ ኮንፊደንስ ያላት ሰው ሁኝ እንዴት ነው መሆነው ስቲ መጀመሪያ እሷን ይዘሽ ስትቀርቢ ኦሬዲ አንዱን የኮንፊደንስ መንገድ መጣሽው ማለት ነው yes ምክንያቱም አንቺ ትክክለኛው አንቺ እኔ ነኝ የምትያተን አንቺን ወደ ጠረጴዛው ይዘሽ ለመቅረብ ዴር አርገሻል ኦሬዲ ደፍረሻል ሄደሻል ስለዚህ እሱን የደፈርሽ ሰዓት አንድ ሰበርሽ ማለት ነው ለራስ እውነት መሆን ማለት ነው ለራስ እውነት መሆን እኔ ሳላጠፋም ጥሩም ሳረግ መጥፎም ሳረግ ሰው እንዳያየን ብዬ ማረገው ወይ ደግሞ ሰው ስለሚያየኝ ብዬ ማረገው የሚባሉ ነገሮች ሳይኖር ባንቺ ፊት ማረገው እኔ ብቻዬን ማረገው ነው በእህቶቼ በወንድሞቼ በቤተሰቦቼ ፊት ማረገው እኔ ብቻዬን ማረገው ነው ምደብቀው ነገር የለኝም አልደክምም ለመደበቅ ለመደባበቅ ለመሸፈን የሆነ ነገር ለማምጣት አልደክምም እኔ ራሴ ነኝ ካራክተሯ በእኔ ህይወት ውስጥ እኔ ነኝ መሪተዋ ናየው ስለዚህ ያቺ መሪተዋ ነኝ እኔ የሆንኳትን ይዤ መጣሁ ራሴን ገልጬ ላንቺ ያሳየሁ ማለት ነው ራሴን ገልጬ ለራሴ ዓለም አሳየሁ ማለት ነው ስለዚህ በዚህ ውስጥ ድካሞቼንም ለማረም ጥንካሬዎቼንም ያጠነከርኩ ለመሄድ የራሴ የምለውንም ስብዕና ካራክተር ክሬት ለማድረግ አሁን በቂ ነኝ ብቁ ነኝ ማለት ነው ስለዚህ መጀመሪያ የሚጀምረው ማንን ይዘሽ እየተወንሽ ስለሆነ ነው በዚህ ህይወት ውስጥ ማንን ይዘህ እየተወንክ ስለሆነ ነው በዚህ ህይወት ውስጥ ኮንፊደንስ አጣሁ ኮንፊደንስ እንዴት ዲቨሎፕ ላድርግ ኦኬ የሆነ የምትደብቀው ነገር ያለህ ከሆነ እየተወንክ ያለው ፎርኤቨር ኮንፊደንስ ሊኖርህ አይችልም ምክንያቱም አንተ መጀመሪያ ትክክለኛውን አንተ ወደ ጠረጴዛ ይዘህ አልመጣህም አንቺ መጀመሪያ ትክክለኛውን አንቺ ወደ ጠረጴዛ ይዘሽ አልቀረብሽም መጀመሪያ አንተን ወደ ትክክለኛው አንተ የምታምንበትን አንተ ከነያንዳንዱ ዝባዝንኪ ኮተቱ ይዘህ ስትመጣ ብቻ ነው ያኔ አንድ ስቴፕ ሁለት ስቴፕ ከዛስ እንዴት ልሂድ ከዛስ እንዴት ዲቨሎፕ ላድርግ የሚለውን ደግሞ ያው ይቀጥላል ማለት ነው ሶ የመጀመሪያው ስቴፕ ራስን ማወቅ እና ለዛ ነገር እውነት መሆን መገኘት እውነት ይሄ ነው በቃ የመጀመሪያው ስቴፕ ማለት ነው ከዛ በኋላ እዚህ ጋር አያበቃም ራሴን አወቅኳትና ጥፋቶች አሉባት እንከኖች አሉባት ሙሉ የተሰራች አይደለችም ኦብቪስሊ ሁላችን ሙሉ የተሰራን አይደለም ህይወት ፕሮሰስ ነው እያንዳንዱ አለ ግን ሁሉንም ግን ልናጎለብተው ልናሟሟም የምንችል ነው ድክመቶቻችን እየሟሙ በየቀኑ እንዲጠፉ መስራት እንችላለን ጥንካሬዎቻችን ደግሞ በየቀኑ እየጎለበቱ እያበቡ እየተለቁ ትልቅ ሰው እንዲያረጉን ማድረግ እንችላለን ማለት ነው እዚች ስቴጅ ላይ ስንቆም ነው አሁን ኦኬ እኔ ለምሳሌ እንደዚህ ፐብሊክሊ ሐሳቡን ለመግለጽ የሚቸገር ሰው የምትቸገር ሰው ብትሆን እንዴት ነው ይሄን ችግሬን ማጠፋው አንድ እንከን ይሆናል ማለት ነው ስራ ላይ በተሰማራችበት ፕሮፌሽን ላይ ሁሉ ጊዜ ራሷን በተገቢው መንገድ የማትገልጽ ሰዎች የሚጠቀሙባት ማኒፑሌት የሚያረጓት የሷን ስራ ሁሉ ወስደው የራሳቸው ስራ አስመስለው የሚጠቀሙባት አይነት ሰው ሆና እንደማፈር ይሁን እንደመሸማቀቅ ይሁን እንደማዘን ይሁን የማታውቀው ስሜት ውስጥ ሆና ይሄን እድሎች የምታሳልፍ ሰው ልትሆን ትችላለች ስለዚህ ራሷን እንዴት አስቀድማ መጀመሪያ ላይ ዛ ላይ ማስቀመጥ እንዳለባት እንዴት ነው እኔ እኮ ነኝ ይሄን ያረኩት ማለት እንዳለባት እሱን ደግሞ በምን መንገድ ታግላም ብቻ ሳይሆን በሲስተምም
ስማርት በመሆንም በምን መንገድ ማለፍ እንደምትችል ሌላኛው ደግሞ ትግሏ ይሆናል ሁላችን በየተሰማራንበት መንገድ በመንመራው ህይወት ውስጥ የየራሳችን ትግል አለን ማለት ነው እዚህ ላይ ራሳችንን ሆነን ስንቀርብ ነው ትግላችን ቀለል የሚለው ማለት ነው ፐብሊክሊ እንዴት መናገር ይችላልው የሚል እንከን ችግር ያለበት ሰው እነሱን ቴክኒካሊ ሊያራግፍበት ወደሚችል አይነት ስኪል የሚሰጠው ስልጣና ውስጥ ይሄዳል ስፒች ትሬኒንጎች ይወስዳል ከሰዎች ጋር መነጋገር ይለማመዳል በየቀኑ እሱን ትኩረቱን አድርጎ እሱ ላይ ይሰራል ማለት ነው ማኒፑሌት እየተደረገች ዝም ብላ የምትመጣ ግን ደግሞ ስራውን ሁሉ እሷ እየሰራች ይያለ በእሷ ስራ ሌሎች ሰዎች የሚያድጉ አይነት ስብዕና ያላት ሰው ከሆነች ወይ ደግሞ ይሄኛው ያሸንፋት ከሆነ ደግሞ እንዴት ራሷን በትክክል ዲፈንድ ማድረግ እንዳለባት እንዴት ራሷን መውደድ እንዳለባት እንዴት ለራሷ ኬር ማድረግ እንዳለባት እንዴት ለሰራቻቸው ስራዎች በኮንፊደንስ መቆም እንዳለባት እዚህ ላይ ትሰራለች ማለት ነው ስልጣናዎች መውሰድ ትችላለች ከሚያውቁ ሰዎች ጋር ከመጽሐፍ ከተለያየ ነገር መማር ትችያለሽ ማለት ነው ሶ ድክመትን አውቆ ድክመት ላይ መስራት ማለት ነው ድክመትሽን አውቀሽ በየራሳችን ድክመት ስላለን ድክመቴን እንዴት እያላላሁ ጥንካሬ ማድረግ ይችላልው ወደሚለው እንሄዳለን ማለት ነው መንገዱ ግን ቀላል አይደለም አዎ ማለት እዚህ ጋር አሁን ለምሳሌ እኔ ጥያቄ አለኝ አንዳንድ ድክመቶች ተፈጥሯዊ ናቸው ብዬ አስባለሁ የምንቀይራቸው ነገሮች አይደሉም መቀየር የምንችለው ነገሮች አይደሉም ብዬ አስባለሁ አንዳንዶች ማለት ነው I don't know አሁን እንደምሳሌ ለመግለጽ ያክል እንዲሁ በተፈጥሮ ዝምተኛ የሆነ ሰው አለ ለምሳሌ በቃ ዝምተኛ ነው ያ ሰው ምን መሰለሽ ጆርዲዬ ለኔ በተፈጥሮ ድክመት ያለው ሰው በተፈጥሮ እንደዚህ ያለው ሰው የሚባል ነገር አለ ብዬ አላምንም this is my perspective ማለት ነው in life ምክንያቱም ተፈጥሯችን በጣም ሩቅ ነው እኛና ተፈጥሯችን ያለያየን መንገድ በጣም ብዙ ነው ባህል አለ በሃይማኖት ውስጥ ያሉ ባህሎች ደግሞ አሉ ሌሎች ያው እንደምታውቂው ዓለም ሲስተም አለ ፖለቲካው አለ ክላስ ሌቨሎች አሉ የተወለድሽበት የማህበረሰብ አንደርስታንዲንግ ደረጃ አለ የማሰብ የማድረግ ልኩ አለ በጣም ብዙ ነው ከተፈጥሯችን ጋር ያለያየን የሚባል ነገር ምናልባት the whole thing እኛ ምንሰራው በተፈጥሮ አይደለም ለምሳሌ አንድ ሰው ሲወለድ እኮ ራቁቱን ነው የሚወለደው ነፃ ወረቀት ነው ምንም ነገር አይደለም ገብተሽ ልክ ራቁቱን ኔክድ እንደተወለደው ውስጡም ነፃ ነው ባዶ ነው የተሰጠው ግን ሁሉም ክህሎት ግን እሱ ውስጥ አለ የማድረግ ክህሎቶች በሙሉ ተሰጥተውት ግን ደግሞ ምንም ነገር የማያቅ አዲስ ይሄን ዓለም ኤክስፒሪየንስ እንዲያደርግ ነው የመጣው ስለዚህ እንዴት ነው ኤክስፒሪየንስ የሚያደርገው ስትይ ያ ማህበረሰብ የተወለደበት ማህበረሰብ በተሰጠው ልክ ነው ሶ የያንዳንዳችንን ጥንካሬም ሆነ ድክመት ዲተርማይን የሚያደርገው ያደግንበት ቤት ያደግንበት ማህበረሰብ ያደግንበት ባህል ያደግንበት ሃይማኖት ነው ማለት ነው ቴንክ ዩ እሱ ዲተርማይን የሚያደርገው ግን እኛ እስከፈቀድንለት ሌቨል ብቻ ነው አሁን እዚህ ጋር ለምሳሌ አንድ በጣም ያው ብዙም የማሰብ ደረጃቸው ዝቅ ያለ የሚባሉ የኑሮ ህይወታቸው ዝቅ ያለ የሚባል ያልተማሩ ብለን ምንወስዳቸው ያው የታችኛው ማህበረሰብ ብለን ምን መድባቸው የተወለደ ሰው በቃ እሱ ዲተርሚን ስላደረገለት ጣፈንታውን እዛ ይኖራል ማለት አይደለም ሰብሮ ይወጣል ይሄ ያንቺ ምርጫ ይሆናል ማለት ነው የያንዳንዳችን ደግሞ እንደግለሰብ ህይወት ሁላችንም ምርጫ ላይ ጠረጴዛ ላይ ሰጥተናለች እዛ ውስጥ የመኖር ምርጫም ያንቺ ምርጫ ነው በዛ ውስጥ ታፍኖና ተሸፍኖ መኖር ነው ብሎ ከዛ ውስጥ ወጥቶ ደግሞ የተሻለ ሰው መሆን ደግሞ ያንቺ ምርጫ ነው ማለት ነው የተሻለ መፈረግ ደግሞ ያንቺ ምርጫ ነው ማለት ነው አንቺ ነሽ የምትሰሪው ግን ስትመጪ ግን ፍጹም ነፃ ንጹህ ወረቀት ራቁትሽን እንደተወለድሽው ሁሉ ምንም ነገር የሌለሽ ግን ደግሞ በዓለምሽ ውስጥ ያንቺን ዓለም ለመስራት የሚያክል በቂ የሆነ አቅም ተሰጥቶሽ ሰው እኮ ሲፈጠር በፈጣሪው ምስልና አምሳል ነው የተፈጠረው which is አስበሽዋል ችሎታችን አስበሽዋል ያለን አቅም ከዛ ደግሞ እዚህ ሲስተም ውስጥ ስንገባ ግን በምን ያህል ደረጃ ተሸፍነን የራሳችንን ትንሿን ህይወታችንን እኛ ምን ፈልጋት እኛ ምን እንወዳት እኛ ምታስደስተንን ለመስራት እንኳን ብቁ እንዳልሆነ ነው የምናስበው ተፈጥሮ የሰጠችን ግን ደግሞ አስቢ ስለዚህ በተፈጥሮ ጋር አይገናኝም ኦኬ ሶ እነዚህ ነገሮች እነዚህ ስቴፖች ወስዶ አንድ ሰው በራስ መተማመኑን ገነባ ያ ማለት ግን አሁን ለምሳሌ እኔ በራስ መተማመን አለኝ ብዬ አስባለሁ ግን አንዳንድ ቦታዎች ላይ አንዳንድ ሁኔታዎች ላይ ምናምን ደንገጥ ምልባቸው ምደናበርባቸው በራስ መተማመኔ እንዴ ምን ሆኜ ነው ስክል ድረስ የሚጣፋበት ሞመንቶች አሉ ሶ ያ የገነባ ነው የራስ መተማመን እንደ ድንጋይ አይቆይም ማለት ነው የሆነ ማለት የሚነቃነቅበት ጊዜ ይኖራል ሶ እንዴት ነው ሜንቴን ማድረግ የሚቻለው አው ማለት በራስ መተማመን ባንቺ መተማመንና
በሁኔታዎች መተማመን ይለያያል ለምሳሌ አንቺ የደነገጥሽው ወይ ደግሞ ኮንፊደንስ አለሽ already you are confident you know yourself ራስሽን ታምኛታለሽ ታቂያታለሽ በትክክል ምን ማድረግ እንደምትችል ምን ማድረግ እንደማትችል ታቂያለሽ አዲስ ኢንቫይሮንመንት ውስጥ ስትገቢ ግን ግራ መጋባትሽ አይቀርም ምክንያቱም የገባሽው አዲስ ኢንቫይሮንመንት ነው የገባሽው ማታቂው ከዚህ በፊት ኤክስፒሪየንስ አድርገሽው ማታቂ ነገር ላይ ነው ስለዚህ ያኔ ኮንፊውዝድ ብትሆኚ የሆነ ድንጋጤ ቢሰማሽ ውስጥሽ ኢንስቲንክትሽ ላይ የሆነች ነገር ደስ የማትል ፍትት የምትል አይነት ስሜት ያላት አይነት ስሜት ቢሰማሽ which is ባህሪያዊ ነው ማለት ነው ይሄኛው አንቺ ከገነባሽው ሰልፍ ራስ መተማመንሽ ጋር አይያያዝም ይሄኛው ኢንቫይሮንመንቱ ነው ሁኔታው ለምሳሌ አንድ መንገድ ሁሌ የምትሄጂበት የምትመጪበት የለመድሽው መንገድ ይኖራል ያ መንገድ ስለምታውቂው በቀንም በጨለማም ብትሄጂበት ያው መንገድ ስለሆነ መብራት ሳታበሪ ስልክሽን ምን ሳትይ ትሄጂበት ምክንያቱም you know your steps even እዛ ላይ የት እንደሚያርፉ እንዴት እንደሆነ ሌላ ማታቂው ከዚህ ፊትለሽ ማታቂ ግን እንኳን በጨለማ በብርሃን እንኳን ብትሄጂ ስለማታቂው እንዳትወድቂ ትጠነቀቂያለሽ ትደናበሪያለሽ ውሻ ይኖር ይሆን ወይ እዚህ አካባቢ የዱር እንስሳት አለ ወይ ተባይ አለ ወይ እንደዚህ አይነት ነገሮች ይኖራሉ ስለዚህ ከአንቺ ከገነባሽው ኮንፊደንስሽ ጋር አይደለም ይያያዘው ካለመድሽው ኢንቫይሮንመንት ጋር ስለዚህ አንቺ የምታምኛት አንቺን ነው ለምሳሌ እንደዛ አይነት ስሜት ሲሰማሽ ቆም ነው የምትይው እንዴ ምን ሆኜ ነው ምን እያረኩ ነው ምን እየተባለ ነው ብለሽ ነው ቆም የምትይው ደንገጥም የምትይው ምናልባት አንቺ ከዚህ በፊት ኤክስፒሪየንስ አርገሽው ማታቂ አይነት ንግግሮች ሊሆን ይችላል ባህላዊ ንግግር ሊሆን ይችላል ፕሮፌሽናሊ whatever ግን አንቺ ከዚህ በፊት ኤክስፒሪየንስ አላረግሽው ስለዚህ ለዛ ነው የቆምሽው ለዛ ነው ድንግጥ ያልሽው ስለዚህ ኮንፊደንስ የለሽም ማለት አይደለም በራስሽ ላይ አልሰራሽም ማለት አይደለም you are new for the environment and for the situation ማለት ነው ያኔ በዛ ሰዓት ላለው ነገር አዲስ ነሽ ስለዚህ ባህሪያዊ ነው በቃ ቆመሽ ማሰብ አለብሽ ማየት አለብሽ ምን ማድረግ እንዳለብሽ ግራ ቀኝሽን ማወቅ አለብሽ ከዛ በኋላ ግን መሄድ አያቅትሽም ከዛ በኋላ ግን ወይኔ ያልሄድም እንደዚህ ያላቀው እንደዚህ ስትይ አይደለም ራስሽን የምታገኝ እንትን ለመፍትሄ ነው የምትፈልጊ immediately that's self confidence ማለት እሱ ነው ወዲያው በቃ ሄድሽ አሁን እንደውም ስታወሪ ምን አይነት ነገር አሰብኩኝ ሰዎች ለምሳሌ ገንዘብ ላይ የተመሰረተ የራስ መተማመን ኮንፊደንስ አላቸው ውበት ላይ የተመሰረተ ኮንፊደንስ አላቸው ጉልበት ላይ የተመሰረተ ስልጣን ላይ የተመሰረተ ኮንፊደንስ አላቸውና ልክ ያንን ነገር ሲወሰድባቸው immediately በቃ ማለት የቅስም መሰበር ታይባቸዋለሽ የመንፈስ መሰበር ታይባቸዋለሽ ኢቭን አሁን እኛ ሴቶች ስፔሻሊ ለምሳሌ የሆነ እድሜ ያለን አይደለ ማህበረሰቡ በቃ at her prime ነች የሚላት ወይም ደግሞ በቃ እቺ ሴት ተፈላጊ ናት የሚላት እድሜ ያለች ከሆነ አመት እስከሆነ አመት ከዛ ደግሞ መልክ ይሄ የኢሮሴንትሪክ ነጮችን ስንመስል ነው ቆንጆ ናት የምንባለው ለምሳሌ ሶ እነዛ ነገሮች ልጅ በምንልወልድ ሰዓት ሊሆን ይችላል እድሜያችን በሚሄድ ሰዓት ሊሆን ይችላል እየረገፉና ሉዝ እያደረግናቸው ስንሄድ ዴቨሎፕ የምናደርገው ወይም ደግሞ እነዛ ሴቶች ዴቨሎፕ ሲያደርጉት የምታዩ ሜንታሊቲ አለ እኔ ኮሌጅ ከመውለዴ በፊት ታይኝ ኖሮ ይባላል እኔ በወጣትነት እድሜ ብታይኝ ኖሮ ምናምን የሚባል ነገር አለ በጣም ሮማንቲሳይዝ እናደርገዋለን አሁን ላይ ሆነን ልጅ ወልደን ያለውን ሰውነትና ያለውን መልክ አርጅተን ሸብተን ቆዳችን ተሸብሽቦ ያለውን መልክና ያለውን ማንነታችንን የሆነ በቃ ያለፈበት እንደሆነ ፌል ያደረገ እንደሆነ እናደርጋለን እና I think ራስ መተማመን ያንን ራሱ የሚሰርዝልን ይመስለናል ምክንያቱም እንዳልሽው ገንዘባችን ላይ አይደለም እድሜያችን ላይ አይደለም ውበታችን ላይ አይደለም የተማመነው ራሳችን ማንነታችን ላይ ነውና ከውስጥ ራሱ ሻይን የሚያደርጉበት ያላቸው በጣም ብዙ አያቶችን እናያለን ለምሳሌ እናቶችን እናያለን at the same time ደግሞ በጣም የተሰበሩ ምንም ጎሏቸው ሳይሆን በቃ እኔ አልፎብኛል ወጣትነቴ አልፏል እንደዚህ ወልጄ ሰውነቴ ተበላሽቷል ብለው የሚያስቡ ደግሞ ያንን ግሬስ ማታይባቸውም ሴቶች አሉ so I think ያንን ራሱ ሶልቭ የሚያደርግልን መፍትሄ የሚሰጠን ይመስለኛል እንዳልሽው በራሳችን ላይ የምንተማመን ከሆነና በውበት ሳይሆን በገንዘብ ሳይሆን በእድሜ ሳይሆን ሳንተማመን ስንቀር ማለት ነው obviously ማለት ምን መሰለሽ በራስ መተማመን ማለት በነገራችን ላይ እንደዚህ አሁን የገለጽሻቸው ኤክስተርናል ነገሮች በሙሉ እነሱ እኛ ማኒፑሌት የምናደርግበት መንገድ ነው በገንዘብ ራሳችንን ማኒፑሌት እናደርጋለን በውበት ራሳችንን ማኒፑሌት እናደርጋለን በፓወር ራሳችንን this is a method of manipulation ነው እኛ ራሳችንን በሰዎች ፊት እንደዚህ አርገን ለማሳየት ማኒፑሌት የምናደርግበት መንገድ ነው
ሰልፍ ኮንፊደንስ ግን ራስን መሆን ግን ራስን ማግኘት ግን ኢነር ወርክ ነው እሱ ኢንተራ ኮኔክሽን ስንፈጥር ከራሳችን ጋር ማለት ነው ከራስሽ ጋር ማለት ከውስጣዊው አንቺ ጋር ከነፍስሽ ጋር ከፈጣሪሽ ጋር ከተፈጠርሽበት ዓላማ ጋር አንቺ እንድትኖሪበት ከመጣሽበት ልክ ጋር ነው የምትገናኙ ስለዚህ ከውስጥሽ ጋር ስትገናኝ ነው ሰልፍ ኮንፊደንስሽ ከዛ በኋላ ኤክስተርናል ኢንቫይሮንመንት ላይ የሚወዛወዝ ነገር ሁሉ የሚነቀንቀው አይደለም ይሆነው ምክንያቱም አንቺ ኮሚኒኬሽንሽ ካንቺና ከውስጣዊ ማንነትሽ ጋር ነው መሰረት ይኖርሻል አንቺና ከፈጣሪሽ ጋር ከዛ እነዚህ ኢንተርኮኔክሽን የምንላቸው የተያያዙ ከተፈጥሮሽ ጋር ከሌሎች ጋር ሪሌሽንሺፖች ጋር ምን ጋር የምታያይዡ መጀመሪያ ኢንትራ ኮኔክሽን ካንቺ ጋር ያለሽ አንቺን የምትወጅበት መንገድ አንቺን የምታከብሪበት መንገድ አንቺን የምታይበት ልክ አንቺንና ስተቶችሽን የምታይበት ልክ ለምሳሌ አንቺ ያለሽ ስተቶችሽ አሉ በየቀኑ የምትፈጽሚያቸው በየቀኑ የምትሳሳቻቸው አንቺንና ስተቶችን የሰጠሽው ቦታ ኑሮ ደግሞ እነሱን እንደ ኃጢያት እንደ በደል እንዴት ልበልሽ በቃ በጣም እንደ መጥፎ የዓለም መጨረሻ አድርገሽ ቆጥረሽ ደግሞ ስትሄጂ ይሄን ሁሉ ተላቀሽ አንቺ ማለት ከሁሉም የበለጥሽ የላቅሽና ትልቋ ተፈጥሮ ማለት ለምድርሽ አንቺ ነሽ ላንቺ ዓለም አንቺ ነሽ የመጀመሪያዋም የመጨረሻዋም አንቺን የፈጠረሽ ደግሞ ከምንም ነገር ሁሉ የበላይ የላቀ ትልቅ የሆነው ፈጣሪ ነው አንቺን የፈጠረሽ ስለዚህ አንቺና ከተፈጠርሽበት ዓላማ ከፈጠረሽ ጋር አንቺ ከምትያት እውነተኛዋ አንቺ ጋር ከውስጥሽ ካለው አንቺ ጋር ኮኔክት ጋር ኮኔክት ስትሆኚ ሌሎቹ ነገሮች ሁሉ አንቺ በነገርሽ ላይ እንደዛ ስትሆኚ ላንቺ በደል ኃጢያት የሚደበቅ ነገር የሰራሽው መጥፎ ነገር የሚባል ነገር የለም አንቺ የምትሰሪያቸው ነገሮች ሁሉ እንድትሰሪያቸው ኤክስፒሪየንስ እንድታረጋቸው አይሆንም አይበጀኝም ልክ አይደለም ይሄ ስህተት ነው ያልሽውን ደግሞ ለራስሽ በዛ ሰዓት በዛ ቀን ሁለተኛ እንዳትደግሚው ይቅርታ አርገሽላት ይቅርታ ጠይቀሻት የምታልፊው ሁሉ ጊዜ የምትሻገሪው ነገር ነው በቃ ሚስጥር የሚባል ሁሉ የለሽም ያኔ ምክንያቱም ላንቺ ዓለም ትልቁ ሚስጥሩ አንቺ ነሽ በቃ the biggest secret for your world that's you ነሽ በቃ አንቺ ነው የፈጠረሽ አምላክ ስለዚህ አንቺ የምትፈጥሪያቸው ስተቶች ማህበረሰቡ የሰጠሽ ስተቶች ብሎ የሰየማቸው ነገሮች ሲስተሙ የሰጠሽ በዛ ውስጥ ገብተሽ ስትታገይ እንትናን ለማሳመን እንትናን ፕሩፍ ለማድረግ እንትና የሚባለው ሲስተም ጋር አብረሽ ለመሄድ ቁንጅናን የመደበው የራሱ እኮ ልክ አለ እንጂ ሁሉም በፈጣሪው ፊት ቆንጆ ነው እንትና ቆንጆ ነው እንትና መጥፎ የሚባል ነገር የለም ስለዚህ እሱን ማመን ነው ኮንፊደንስ ማለት እሱን ማመን ነው ራስን ማወቅ ማለት ነው በዚህ ውስጥ ስትሄጂ አሁን ያልሻቸው ሴቶች በገንዘብ ራሳቸውን ማኒፑሌት የሚያደርጉ ወንዶችም ሴቶችም በውበት ራሳቸውንና ሌሎችን ማኒፑሌት የሚያደርጉ በስልጣን መጠቀሚያ ውበትን አንቺ ኤክስፒሪየንስ እንድታረጊው በመድር የተሰጠሽን አንቺ ልክነት የሆነ ማህበረሰብ የሆነ ሲስተም ደግሞ አንቺ ቆንጆ ነሽ ብሎ ለካሽና እሱን ማህበረሰብ በዛ ተጠቅመሽ ማኒፑሌት አድርግሽው ስለዚህ አንድ ሽበት የወጣብሽ ቀን ቆዳሽ የሆነች ነገር የተለጠጠች ቀን ግን ያሱ የለካሽ መለኪያ ውበት ብሎ የሰጠሽ ጠፋ ሲጀመር እሱ ነበር በዛ የለካሽ ስለዚህ አሁን ማኒፑሌት የምታረጊበት እጅሽ አጠረ ፓወር አሳልፈሽ ሰጥተሻል ማለት ነው ለዛ ሰጥተሽ በቃ ሲጀመር እሱ ነበር የሰጠሽ ፓወሩን አንቺ ደግሞ ፓወሩን ተጠቅመሽ ማኒፑሌት አድርግሽው ቆንጆ ነኝ በሚል ብዙ ነገር ማድረግ ቻልሽ ዛሬ ደግሞ እሱ የለም ተፈጥሮ ደግሞ ሂደት አለው ኢቮልቭ ታረጋለሽ ቼንጅ ያረጋል ማለት ነው እሱ የመጣ ቀን ምን ሆነሽ አንቺ ያ የመደበሽ አካል ራሱ ከመደበው አወረደሽ የወረድሽ ቀን ማኒፑሌት ማድረግ አልቻልሽም አንቺ that is manipulation you become nothing basically ምክንያቱም ሲጀመር ምንም አልነበርሽም ከመነሻው ከመጀመሪያው እነዛ የሚያበሩ የምታያቸው ከነሽበታቸው የሚያምሩ ፊታቸው እንደ ጸዳል የሚያበራ ደስ የሚል እናሱ ማለት ከኢነር ኮራቸው ጋር ተገናኝተው የሚኖሩ ሰዎች ናቸው ትናንትና በመደባ ውስጥ አይደለም የኖሩት ትናንትናም አኩሙሌት ባረጉት ባከማቹት ገንዘብ ልክ አይደለም ራሳቸውን ያዩት ትናንትናም ስልጣን ተብሎ የተሰጣቸው ምናልባት ፕሮፌሽናሊ ሊሆን ይችላል ሶሻሊ ሊሆን ይችላል ትራዲሽናሊ ሊሆን ይችላል ሪጂናል በምንም ስልጣን ተብሎ የተሰጣቸው ላይ አይደለም ራሳቸውን እንደ ወፍ ያንጠለጠሉት እነሱ ውስጥ ነው እነሱን የሰሩት ስለዚህ ምንም ይመጣል ይሄዳል it's just a matter of life ነው በቃ ፕሮሰስ ነው ህይወት እንዳልነው ነው በፕሮሰስ ውስጥ ያጋጠማቸውን ሁሉ እየተሻገሩት ይሄዳሉ ለነሱ መልካም መጥፎ በጣም ጥሩ በጣም እንትን አይደለም ያለው it's about balance አድርገው ነው ህይወትን የሚኖሩት ማለት ነው ያኔ ነው self confidence ናካበትሽ ማለት ይመስለኛል ወደ ቀጣይ ቶኪንግ ፖይንት ስንሄድ ማለት ነው I think ትንሽ ነካ አድርገናል አንዳንድ ሰዎች ምን አይነት እምነት አላቸው አንዳንድ ሰዎች በተፈጥሮ የራስ መተማመን አላቸው የሚባል ነገር አለ በቃ ይሄ ተፈጥሮ ነው ከልጅነቷም ጀምሮ እንደዚህ ናት አትፈራም ምናምን ይባላልና
ያ ደግሞ ምን አይነት misconception ፈጠረ መሰለሽ ሁሉም ሰው self confidence እንደማይኖረው እና self confidence የሚዳብር ነገር የምትገነቢው ነገር አንቺ የምትሰሪው ነገር እንዳልሆነ misconception ይፈጥራል so በጣም ብዙ ሴቶች ያንን ነገር ያንን ስቴፕ እንዳይወስዱት even አሁን ከኔ ጋር ሲያወሩ እኔ እንዳንቺ አይደለሁም እንዳንቺ አይነት ተፈጥሮ የለኝም ይሉኛል ማለት አይነት ልምድ የለኝም ቢሆን ይሻል ነበር አዎ እንደዛ ቢሆን ይሻላል ግን ማስረዳት ይከብደኛል because ምንድነው የሚያገናኘው ተፈጥሮና self confidence በተፈጥሮ self confidence ሆነው የተወለዱ ሰዎች አሉ ወይ ኦኬ እኔ እንደገባኝ እስካሁን ባለፍኩት ሁሉ እንደገባኝ ስነግርሽ ሁላችንም በተፈጥሮ self confidence ኖሮን ነው የተፈጠርነው ምክንያቱም ሲጀመር ተፈጥሯችን መሰረቱ ለኔ ተፈጥሯችን መሰረቱ መጀመሪያ ወደ ምድር ስንመጣ ኤክስፒሪየንስ እንድናረጋው የመጀመሪያው የሚሰጠን ከራሳችን ጋርና ከተፈጥሯችን ጋር በትክክል ኮኔክት ማድረግ ነው የመጀመሪያው እርምጃችን በቃ እሱ ነው create the connection between you and your God ነው yes between you and your nature ነው መጀመሪያ አንቺ ውስጥሽ ላይ ያለው ልክ ስታቂ ውስጥሽ ላይ ያለው ማንነት ስታቂ እሱን ኤክስፒሪየንስ ማድረግ መኖር ስትጀምሪ ፈጣሪሽን እየኖርሽው ነው ተፈጥሮሽን እየኖርሽው ነው ማለት ነው ስለዚህ በዛ መንገድ እንዲሄድ የተፈጠረ ሰው በተፈጥሮ self confidence አለው የለውም ብለን ልንደምረው አንችልም ከዛ ደሞኛ ከተፈጥሯችን በብዙ ሲስተሞች ምክንያት ርቀናል በብዙ ሲስተሞች ምክንያት በብዙ ተፈጥሯዊ ያልሆኑ ሰው ሰራሽ የሆኑ ሲስተሞች ምክንያት ከተፈጥሮኛና በጣም የተለያየን በጣም የራቀን ለምሳሌ አንቺ ያደግሽበት ቤተሰብ ብለሽ ውሰጂ አንቺን ያሳደጉሽ ሰዎች ብለሽ ውሰጂ ላንቺ ከልጅነትሽ ጀምሮ የመናገር መብትሽ ሊሆን ይችላል ራስሽን የመግለጽ መብትሽ ሊሆን ይችላል ከሆነ ልጅ ጋር እንኳን ተጣልተሽ ስትመጪ አይዞሽ የምትባይበት ልክ ሊሆን ይችላል አንቺ ላይ ጎንሽ ላይ የሚቆም ሰፖርት የሚያረግሽ ባንቺ ሐሳብ ላይ የማይቃወም ሲቃወም ተቃውሞን ሁለተኛ እንዳታደርጊ ብሎ ገርፎሽ ቀጥቀጦሽ ሳይሆን ምክንያታዊ አሳይቶሽ በምክንያታዊነት የሚያሳምንሽ ብለሽ ወሰጂው አንድ ደግሞ ሌላ ቤተሰብ ውስጥ ያሳደጋት ደግሞ አለች ውጭ ተገርፋ እንኳን ስትመጣ አንቺ ጥፋት ነው ተብላ ቤት ውስጥ የምትገረፍ ልትሆን ትችላለች ቤት ውስጥ አንድ ሐሳብ ብታመጣ አንቺ ዝም ባይመለከትሽ ማያገባሽም እየተባለች ያደገች ልትሆን ከተፈጥሮ ዋጋ ያያዝም ካሳደጓት ቤት እስኪ ሶሻል ፕሮግራሚንግ የምንለው ማለት ሶሻል ፕሮግራሚንግ ማይንዳችን ኦሬዲ ፕሮግራም ተደርጓል በዛ በየት በዚያች ያንዳንዷ በየቀኑ በመትሰጥሽ ኮንሱም በተደረግሻት ባሳደጉሽ ልክ ማለት ነው ለምሳሌ አንድ ህፃን እንውሰድ ህፃን ልጅ ገና 6 ወር ሳይሞላው እናቱ ወይም አባቱ ወደ ውጭ ሲሄዱ ወደ ስራ ሊሄዱ ይችላሉ ገበያ ሊሄዱ ምናም እንዴት ነው ምንለው አባ በልሺ እማ በልሺ ቻቻ በል ወዳለው በል አይ ላቭ ዩ በልሺ ቆንጆ ነው ምንለው ግን ስለ ላቭ ግን አታውቅም እኮ ያቺ ልጅ ስለ ላቭ ግን አያውቅም እኮ ያለች ሴንስ የሚያርጉት ምናልባት አንቺን በማየት በጣም የለመዱሽ ሆነው በውስጣቸው የሆነ ነገር አንቺ ፈጥረሽ ከሆነ ስትሄጂ ሊያለቅሱ ይችላሉ እነሱ በራሳቸው ለምን ኦሬዲ አታችመንት ካንቺ ጋር ፈጥረዋል የሆነ ኮኔክሽን አላቸው እኛ ግን ምንለው ሰው መጥቶ ቤት ሲሄድ አግወተ ነው ወዳለው በል አያውቀውምኩ አግወቱን ከዚህ ቤት ቆይቶት ላያውቅም ማለት የሚሰጠን ልክ አስቢው ነው እንደው ማን አንዳንዴ የምደነግጠው ይሄ ተሰጥቶን እናድግና የሆነ ደረጃ ላይ ስንደርስ ፊሊንጎቻችንን በትክክል ኤክስፒሪየንስ ለማድረግ ስንል አንችልም አናቅም እኔ እንዳንቺ አይደለሁም እንዳንቺ አልተፈጠርኩም ተፈጥሮዬ እንደዛ አይደለም ከዚህ ነው የሚነሳው ማለት ነው ራስሽን መግለጽ ላይ ሊሆን ይችላል የፍቅር አገላለጽሽ ላይ ሊሆን ይችላል በእያንዳንዱ ሴክተርሽ በሄድሽበት ሁሉ ፕሪተንድ እየተደረገ ነው ይኖርሽ ግን ደግሞ ሳይታወቀን ነው ሲስተማቲካሊ ኦሬዲ ማይንዳችን ፕሮግራም ስለተደረገ በዛ ልክ ዘመድ የተባለው ሁሉ የሚፈቀር የሚወደድ አድርገን ነው የምንወስደው ፍቅር በራሱ ስራ የሚጠይቅ እንደሆነ አይደለም የምንወስደው ንግግር ዲቨሎፕ ማድረግ በራሱ ስራ የሚጠይቅ እንደሆነ አይደለም የምንወስደው ኮንፊደንስ ዲቨሎፕ ማድረግ ስራ የሚጠይቅ እንደሆነ አይደለም የምንወስደው ምክንያቱም በብዙ ባህሎች ስናልፍ በብዙ መንገዶች ስንመጣ እነዚህን ማራገፍ ከውስጥሽ የሚባል ነገር አለ እስኪ በእውነተኛ ስሜቱን የሚያቀሰው ስንት ሰው ነው ብለሽ ደግሞ እዚህ ውስጥ አስቀምጪ እንዴት እንደሚወድ የሚያውቅ እንዴት እንደሚጠላ የሚያውቅ እንዴት እንደሚናደድ የሚያውቅ እንዴት ፍቅሩን እንዴት እንደሚገልጽ የሚያውቅ ፍቅር ምን ገልጸው እኮ ፊልም ላይ መጽሐፍ ላይ ቲቪ ላይ ባየነው ልክ ነው ሴት ልጅ እንዲህ ስትባል ደስ ይላታል ስለዚህ እንደዚህ ይበላል ወንድ ልጅ እንዲህ ሲባል ደስ ይለዋል ስለዚህ እንደዚህ ይበለው ተብለን ነው ምን ገልጸው እንጂ እኔ ምንድነው ፊል ያረኩስ towards that person ከስለ ጆርዲ እኔ ምን አይነት ስሜት አለኝ ውስጤ ምን ይለኛል ታዩ ሌላውን የውጩን የሚለኝን ቁጭ ብዬ አንቺን ሳይሽ ውስጤ ምን ይለኛል እንፈራለን እኮ እሱን እንኳን እናዳምጠው ምክንያቱም ከራሳችን ጋር ከውስጣችን ጋር የመገናኘት ችግርም ስላለብን ከዛ ደግሞ ስንገባ የምናገኘው ነገር እዚህ ውስጥ የተከማቸው ነገር ብዙ
ደስት ስላለ ብዙ ቆሻሻ ስላለ መልካም ነገር ይዞ አይወጣም ቆሻሻ ነገር ነው ይዞ የሚወጣው ስለዚህ እሱንም እንፈራዋለን እኛ ስለዚህ አፈቀርንም ስንል አንዳንዴ ስሜትና ፍቅር ተደባልቆብን ነው አፈቀርንም እንለው ተናገርንም ስንል ፍርሃትና በትክክል ሐሳብ መግለጽ ተደባልቆብን ነው በዛ ውስጥ ምን ሄደው ማለት ነው እና እኔ ተፈጥሮዬ ነው የሚለው ነገር አልቀበለው ወይ ደግሞ አላምንበትም እንደውም አሁን ባወራነው የተረዳሁት ነገር ምንድነው እንደውም በራስ መተማመን እንዳይኖረን የተደረገው በሶሻል ፕሮግራሚንግ ወይም ደግሞ አሁን አንቺ ባልሽው ነው ማለት ነው obviously ምን ሌላ ሲስተም የለውም ምክንያቱም ፕሮግራም የተደረገሽበት የመጣሽ ልክ አንድ ቤተሰቦቿ ቤቷ ውስጥ ስታድግ ቤቱ ውስጥ ሲያድግ ለእያንዳንዱ ሐሳቡ ተገቢ ምላሽ እየተሰጠው ራሱን የመግለጽ መብት እንዳለው እየተነገረውና እየተሰጠው የመጣ ሰው የሆነ መንገድ ላይ ቆይተሽ ልታቆሚው ልሽፍኙ ስትይ ባንድም በሌላ መልኩ ኢንቫይሮንመንቱ ስለማይመች ዝም ሊል ይችላል ይሆናል ከዛ በኋላ አንቺ ወይ እንትና እኮ ዝምተኛ ነው ልትዩ ትቺ ይሆናል የመናገር ችግር ግን ስላለበት አይደለም ሐሳቡን የመግለጽ ችግር ግን ስላለበት አይደለም ምናልባት አንቺ ስለማትረጂው ይሆናል ዝም ያለው ምናልባት ኢንቫይሮንመንቱ ስለማይረዳው ይሆናል ዝም ያለው ገብቶሻል ከዛ ውጪ ግን ራሱን መግለጽ ስለማይችላል ምክንያቱም አስተዳደጉ ፕሮግራም እየተደረገ የመጣበት መንገድ የራሱ አለው አሁን ቤዚክሊ በራስ መተማመንን የማዳበር ሂደት የምንለው የተጫነብንን ሶሻል ፕሮግራሚንግ የተጫነብንን ነገር ሰብሮ መውጣት ነው ማለት ነው እሱን ሰብረሽ መውጣት ነው ሪፕሮግራም ማድረግ እንደማለት ለስንትና ፕሮግራም የተደረገሽውን ለምሳሌ ሐሳቦች መጥፎ ሐሳብ ምንላቸው ጎጂ ምንላቸው ሐሳቦች ማይጠቅሙን ምንላቸው ሐሳቦች በውስጣችን ይያሉ ሌላ ደግሞ የሚጠቅመን ሐሳብ ዛሬ መጨመር አንችልም መጀመሪያ ምክንያታዊ ሆነን እነሱን ሰብረን በምክንያት እነሱን አስወግደን ነው ይሄኛውን እናስገባው ስለዚህ ጭንቅላታችንም ትናንትና ፕሮግራም የተደረገበት መንገድ አለ ሳንወድ ወድሃለው ማለት ቃሉን ብቻ ማወቅ ሳንፈልግ ፈልጋለው ማለት እየፈለግን አልፈልግም ማለት ሰውን ለማስደሰት ብዙ ርቀት ብለን ምክንያቱም እንዲህ አይባልም እንዲህ አይኮንም እንዲህ አትበይ እንዲህ አትይ እንዲህ ተብለን ያደግነው ስለዚህ እነሱን ትተን እኔን ግን ምን ትለኛለች ራሴ ግን ምን ይለኛል ውስጤ ግን ምን ይፈልጋል just inner feelingዎችሽን ማዳመጥ ማለት what is your feeling እዚህ ውስጥ ስለዛ ሁኔታ ምንድነው ፊል ያረኩት እኔ ስለዛ ሁኔታ ምንድነው የተሰማኝ እኔ እሱን ሪፕሮግራም ማድረግ ይጠይቃል ዝም ብሎ አይደለም ለምሳሌ ፐብሊክሊ ስለመናገር ምንድነው የሚሰማኝ እኔ ስል እንዳትናገሪ እንዳታወሪ አንቺ ያትናገሪ ንግግርሽ አይጥምም ሲጀመር አንቺ ወይ አንቺ እኮ ባትናገሪ እየተባልሽ አድገሽ ከዛ በኋላ ንግግር እንደምትናገሪ የራስሽ የሆነ ቮይስ እንዳለሽ ለማሳመን መጀመሪያ ይሄን ውስጥሽ ላይ ያለውን እንደምትችይ መንገር መቻል አለብሽ የማረግ መብቱ ሁላ የተፈጥሮ መብትሽ ሁላ እንደሆነ ከራስሽ ጋር መተማመን መቻል አለብሽ ማለት ነው ከዛ በኋላ የሚመቸው ሰው ይኖራል ማይመቸው ሰው ይኖራል አንቺ የምትናገሪው ነገር ይሄ ማለት ግን አንቺ መጥፎ ነው የምትናገሪው ማለት አይደለም ማለት ነው አሁን ትልቅ ችግር የሚሆነው ብዬ ማስበው ማለት ነው የሴቶች ተፈጥሮ ነው ተብሎ የሚታሰብ ነገር አለ በባህላችን ወይም ደግሞ ሴት ልጅ መሆን አለባት ተብሎ የሚታሰበው ነገር አለ ዝምተኛ ሁሌ ተለሳልሳ የምትናገር በቃ ሶፍት ነው መሆን ያለባት የሚባል ነገር አለ ይሄ አይናፋር ስትሆን ተግደርዳሪ ስትሆን ነው ዘፈኖቻችንን ብታይ ፊልም ላይ የሚቀርቡ ፊሜል ሊዶችን ወይም ደግሞ ዋና የሴት ካራክተሮችን ብታይ መጽሐፍ ላይ ደራሲዎች ገጣሚዎች ሮማንቲሳይዝ የሚያደርጓት ሴት ምትናገር አይደለችም ቀና ብላ ምትሄድ አይደለችም አንገት ደፊናት ስትስቅ ድምጿን ቀንሳ ነው ስትናገር ድምጿን ቀንሳ ነው ቶሎ ለሚቀርብላት ጥያቄዎች የሽታ መልስ መስጠት የለባትም መግደርደር አለባት መሽኮርመም አለባት የሚባሉ ነገሮች አሉና በራሳቸው መተማመን ያላቸው ሴቶች እነዚህን ባህሪያት ሲያንጸባርቁ አይታይም ዝምተኛ አይደሉም ለፍላፊ አይደሉም ሳይሆን ለፍላፊ ናቸው ሳይሆን መናገር ባለባቸው ሰዓት ይናገራሉ የሚፈልጉትን ነገር የሚያውቁ ናቸው ሰው አይግደረደሩም ክሊር በሆነ ኮሙኒኬሽን ያምናሉ እንጂ በመሽኮርመም አያምኑ እነዚህ ነገሮች በሙሉ ሰልፍ ኮንፊደንት የምንላት ሴት ሪጀክት ታደርጋለች ወይም ደግሞ ያንን ባህሪ አታሳይም
እና ስፔሻሊ አሁን ላይ በዝወርዶች አሉ ሶሻል ሚዲያ ላይ ምን ሰማቸው አይደለ ማስኩሊኒቲ ፌሚኒኒቲ የምንላቸው ነገሮች አሉና እቺን ሴት ማስኩሊን እንደሆነች ወንዳ ወንድ እንደሆነች ስፔሻሊ አሁን ኮንፊደንስ የምንለው ወይም ደግሞ ኢንዲፔንደንስ የምንለው በማስኩሊኒቲ ትሬት ይገለጻል በሳይኮሎጂውን ቢኬድ ማለት ነው እና ራሷን ስለቻለችና በራሷ ስለተማመነች ወንዳ ወንድ እንደሆነች ወንድ እንደሆነች በጣም ማስኩሊን እንደሆነችና እንትን ይባላል ይወራል በጣም ብዙ ጊዜ ማለት ነው እንዴት ነው ይሄንን ልናስታርቅ የምንችለው ስፔሻሊ አሁን ሴቶች በራስ መተማመናቸው እንዲኖር የምንፈልግ ከሆነ ወይም ደግሞ አንዲት ሴት በራስ መተማመን እንዲኖረኝ ይፈልጋለሁ የምትል ከሆነና ልክ የራስ መተማመኗን ገንብታ ለማህበረሰቡ በምትቀርብና በምትታይ ሰዓት አይ አንቺ እንደ ወንድ ሆነሻል ወንድ አገረድ ሆነሻል ወንዳ ወንድ ሆነሻል በጣም ማስኩሊን ሆነሻል እየተባለች ከሆነ አይን አውጣነሽ በጣም አግሬሲቭ ነሽ የምትባል ከሆነ እንዴት ነው ያንን ነገር ሊሰብሩ የሚችሉት ሴቶች ቢካዝ ሰልፍ ኮንፊደንት የሆኑ ሴቶችን ሶሻል ሚዲያችን ሲያብጠለጥል ነው የምናየው ቆሞ ቀር ያረጠች ገልቱ ሽንቷ የቀዘቀዘ በጣም ብዙ ይባላሉ በሚዲያችን እንዳልኩሽ ሻምፒዮን የምናደርገው ወይም ደግሞ የሴት ምሳሌ አድርገን የምናስቀምጣት ሴት አንገቷን የደፋች ዝም ያለች ምትሽኮረመም ምትግደረደር ናት እቺን ደግሞ በራሷ የተማመነችን ኖ ማለት በሚገባ ሰዓት ኖ የምትፈልገውን ነገር በምትፈልግ ሰዓት ይሄንን ፈልጋለሁ አምጡ የምትለዋን ሴት ደግሞ ቆሞ ቀር ገልቱ እንደዚህ እንደዛ ወንዳ ወንድ ማስኩሊን ምናምን ይያልን ይሄ ስሚር ካምፔን የምንለጥፍባት ከሆነና ምን ለማዋረድ እሷን ምንጥር ከሆነ እንዴት ነው ሴቶች እነዚህን ሁለት ሴቶች አይተው የሚያዋጣቸውን የሚመርጡት እቺን ክሩሲፋይ ያረግናት ነው እየሰደብናት ነው ብዙ ነገር ይያልናት ነው ምንም አፕሪሺየት አናደርጋትም ሴሌብሬት አናደርጋትም እቺኛዋን ደግሞ ዝም ያለችውን በራስ መተማመን የሌላትን ምናምን ደግሞ በጣም ሻምፒዮን እናደርጋታለን እንደ ሚዲያ ሲታይ ማለት ነው ሶ እንዴት ነው ይሄንን ነገር ናቪጌት ልናደርግ የምንችለው እንደ ሴት በጣም ብዙ ነው የሚገርምሽ አሁን ባልሽው ውስጥ በቃ በጣም ብዙ ቶፒኮች አሉ ነው ምንድነው ለምሳሌ በዝምተኛ እንኳን ብንወስድ ተናጋሪ ሰው ሁሉ ሰልፍ ኮንፊደንስ ያለው ነው ማለት አይደለም በፍርሃትም ሰዎች ስለሚናገሩ ማለት ነው አንገር ውስጥ ያለ ሰው ሁሉ ያስቆጣው ነገር አለ እንጂ ኮንፊደንት ነው ማለት አይደለም ዝም ያለ ሰው ደግሞ ወይ ደግሞ የማይናገር ሰው ደግሞ ማለት ሰልፍ ኮንፊደንስ የሌለው ማለት አይደለም ምናልባት ሐሳቡን የቆጠበ ሊሆን ይችላል የሚረዳው ሰው ስለሌለ የማይናገር ሊሆን ይችላል ወደ ራስ መቻል ደግሞ ስናመጣው ማስኩሊኒቲ ራስን መቻል እኮ ማለት ናቹራሊ ሁላችንም ራሳችንን እንችለን እንድንኖር ነው ወደ ምድር የመጣ ነው ራሳችንን እንችለን እንጂ እኛ ኢንተርኮኔክትድ ነን ስንል እኔ ራሴን ችዬ አንቺ ራስን ችለሽ እንትና ራሱን ችሎ ግን ደግሞ አብረን ተባብረን የምንኖረው ኤክስፒሪየንስ የምናረጋው ጆርኒ እንዲኖረን ማለት ነው ሃርሞናይዝ አድርገን አብረን እንድንኖር ነው እንጂ እንትና በእንትና ላይ ጥገኛ ሆኖ አይደለም በአስተሳሰብ በእምነት በኢኮኖሚ አንዳችን ባንዳችን ጥገኛ እንድንሆን አይደለም ምክንያቱም ሙሉ አካል ተሰጥቶንም የመጣ ነው ለዚህ ነው በቂ ስለሆነን ማለት ነው ከዛ ስንወርድ አሁንም ወደ ሲስተሙ ስለሆነ የምንሄደው ዓለማዊ ሲስተም ደግሞ የመደበን የራሱ ነገር አለው ወንድ ማለት ይሄን ማድረግ የሚችል ነው ሴት ማለት ደግሞ ይሄን ማድረግ የምትችል ነች ተብለን ኦሬዲ ተመድበናል ስለዚህ እዛ ምድብ ላይ ደግሞ ወንዱም ፌል አድርጓል ሴቷም የተመደበችበት ምድብ ላይ ልትገኝ አልቻለችም ፌል አድርጋለች ስለዚህ ፌሚኒን ተዋጣች ማስኩሊኒውን ተላበሰች እንደዚህ ሄደች እሱ ማስኩሊኒውን ሲያጣ እሷ መሸፈን ሊኖርባት ነው ማለት ነው የሱን ማስኩሊኒቲ ተሸፍና ራሷን መቆም ለራሷ መቆም በራሷ ሰርታ መግባት የሱን መሸፈን አሁን የሚመስለኝ እኔ ጸው ያለው እዚህ ጋር ለምን እሷ የወንዱን ድርሻ ሸፈነች ነው ለምን እሷ ኢኮኖሚካሊ ስፔሻሊ ደግሞ ቤዚካሊ ሁሌ የሚገርመኝና የምንናገርበት ነገር ኢኮኖሚካሊ ራሷን የቻለች ሴት ላይ ነው ይሄኛው ወርድ ምትዩ አይነት ወርጅብኝ ምንም የሚመጣው ራሷን የቻለች ቀን ትሬት ትሆናለች ለማህበረሰቡ ትሬት ትሆናለች ለወንዱ ትሬት ትሆናለች ተብሎ ስለሆነ ሲስተሙ ያስቀመጣት ነው ይሄ ስለዚህ እንደዛ ስትሆን ስድቦቹም ምኖቹም ምትያቸው ነገሮች ምክንያቱም አንዳችን ባዳችን ጥገኛ ካልሆነን
ትክክለኛ የሆነ የተስተካከለ ባላንስ ያደረገ ህይወት አንሰራም የሚል ሲስተም ስለሆነ ያለን ቢሊፍ ስላለን ስፔሻሊ ደግሞ ሲወሰድ ምንድነው ኢኮኖሚካሊ ማለት ነው በኢኮኖሚ ጠንካራ ያልሆነች ሴት በኢኮኖሚ ራሷን ያልቻለች ሴት ራሷንና የምትፈጥረውን ቤተሰብ ማስተዳደር የማትችል ሴት ሳትፈልግ ተገዳ እጇን ተጠምዝዞ መኖር ትችላለች ማለት ነው የሆነ የተሰጣት ኬብ ውስጥ የመኖር ግዴታ አለባት ማለት ስለዚህ እሺ ነው የምትለው አቤት ነው የምትለው ማለት ነው የታዘዘችውን ያለችውን ነው ምትኖረው ማለት ነው ያቺ ኢኮኖሚካሊ ራሷን የቻለችዋ ሴት ግን ኖ ብላ የመጠየቅ ልካል ለምንድነው ያቺን ሴት ፈልጋ ፈቅዳ ወዳ እንድትኖር የሚያደርጋትን ኤንቫይሮንመንት እንድንፈጥርላት ወደሚለው ለምንድነው ማን ሄደው ለምንድነው እጇን ጠምዝዤን ባኖራት ብዬ ያሰብኩት እጅ መጠምዘዝ የሚወድ ሰው ስላለ the problem is እዛ ላይ ነው ያለው ማለት ስለዚህ ባስተሳሰብ ደግሞ ጥገኛ ይሆናል በኢኮኖሚ ደግሞ ጥገኛ ይሆናል ከዛ ደግሞ ኢንቫይሮንመንቱ ደግሞ ጥገኛ ያደረገው አለ እኛ በኢኮኖሚ ብርቱ የሆነች ሴት እንዳልሻት ብዙ አይነት ስሞች የሚሰጣት ሴት በኢኮኖሚ ብርቱ ሆና ራሷን ስላሸነፈች ራሷን ስለገዛች በራሷ መሄድ ስለቻለች እሷን በሷ ልክ ደግሞ መጥቶ ፌሚኒቲዋን ሊያስተናግድ የሚችል በፌሚኒቲ በነገራችን ላይ ተፈጥሯ ስለሆነ ስቲል ውስጥ አለ yes እሷ ውስጥ ፌሚኒቲ እንዳው በበል ፈቅዳ ወዳ ፈልጋ የምትሰጠው ፌሚኒቲ ነው እሷ ውስጥ ያለው ከላይ ግን አንገር ይሸፍነዋል ለአንዳንዶቹ ደግሞ ለምንድነው አንገር የሚሸፍነው የመጣችበት መንገድ ማይ ዲር it's a very really rough የሆነ መንገድ ነው የምትመጣው ይሄን መንገድ አልፎ በእኛ ባህል ሁላችንም እንደምናውቀው በእኛ ባህል በእኛ የኢኮኖሚ ስርዓት ሁላችን የምናውቀው አይነት ዓለም ውስጥ ስለሆነ ብንኖር በዚህ ውስጥ ራስሽን ችለሽ ለመቆም የሚያስችል የምትሄጂው መንገድ it's not an easy road አይደለም very tough የሆነ መንገድ ነው የምትሄጂው ብዙ ለቅሶ ያለበት ዝም ብሎ አይደለም ብዙ ለቅሶ ያለበት ብዙ መውደቅ ያለበት ብዙ ስቃይ ያለበት ወደ አይደለም የሆነ ነገር ላይ ሊሄድ የምትለው ማለት ስለዚህ እሱን ሰርታ ዛ ላይ ስትደርስ አሁን ቁጣዋ አለ ውስጧ አንገር አለባት ውስጧ ለምን በብዙ መንገድ ተገፍታ ነው ዛይዳ አሁንም እዛ ላይ ደርሳም እሱን ሴሌብሬት የማያደርግ ማህበረሰብ ነው ምትኖረው ደግሞ ሆን ሪጀክት የሚያረጋት እሱን በመሆኗ ተመልሶ የሚኮንናት ነው ያለው ማለት ስለዚህ የሷን ፌሚኒቲ ውስጧ ያለውን ፌሚኒቲ የሚቀበል ማስኩሊን ካለ ለምን አትሆንም she is ready to give ዛሬ ግን ደግሞ ምን አረጋች እየተረገጥኩ አልኖርም በእንትና መልካም ፍቃድ አልኖርም እንትና በሰራልኝ ጎጆ ውስጥ ተሸጉሬ አልኖርም የራሴን ዓለም መስራት ፈልጋለሁ የራሴ ህይወት ያላት ሰው መሆን ነው I have a feeling too እኔ ስሜት አለኝ አንተ የሚሰማ ስሜቶች አሉኝ ይሰሙኛል እኔ አንተ የሚያምህ ያመኛል አንተ ላይ ድንጋይ ሲነሳ ተወዳለህ ወይ አትወድም አንተ ካንተ በላይ ኃይለኛ የሆነ ሰው መጥቶ ሲያጨማልቅህ ሲያሳንስህ ዲስሪስፔክት ሲያረግህ ትንሽ አርጎ ሲቆጥርህ በሰዎች ፊት ሲገላምጥህ ተወዳለህ ወይ አትወድም ስሜትህ ይነካል ኢሪቴት ሆናለህ ሌላ ቢቀር ኢጎ ቡስት ያደርጋል እኔ እነሱ አሉኝ ስሜቶቹ ዲስሪስፔክት ሲደረግ አልወድም ስከበር ወዳለሁ ጥሩ ነገር ሲደረግልኝ ወዳለሁ ስመሰገን ወዳለሁ ጥሩ ነገር ሳደርግ ወዳለሁ በእያንዳንዱ ሴክተሬ ደግሞ ፊሊንግ አለኝ የኔ ፊሊንግ እኩል ሼር ማረገው ፊሊንግ አለኝ የኔ ፌሚኒቲ አለ ውስጤ I want to experience that ነው ስለዚህ እሱን ኤክስፒሪየንስ እንድታረጊ የሚፈቅድ ኤንቫይሮንመንት ከሌለ ምንም ማረኳትሽም ደስተኛ ነሽ ማለት ግን አይደለም at the same time ግን ፌሚኒቲሽን አጥተሻል ማለት ግን አይደለም it's natural የምታጨው ነገር አይደለም የሚያስተናግደው ኤንቫይሮንመንት ላይ አለ ሁላችንም ጋር ሁሌም ታስተናግጇለሽ ሌላው ግን እኔ ማልወደው በተለይ ደግሞ ማህበራዊ ሚዲያ ላይ ያለ ፉክክር የሚመስል ነገር አለ እሱን በጣም እኔ አልወደውም እውነት ለመናገር ከመጣ ለምን ኬር አናረግም አይገርምም አንዳችን ላንዳችን ኤምፓቲ የለንም ኤምፓቲ እኔ ረገጥከኝና አመመኝ እግሬን ላይ ረገጥከኝ ስለዚህ ይውልሽ እግሬ ጣቶቼ ሊሰበሩ ነው እባክህ እግርን አንሳልኝ ስል አረገጥኩሽም ድምሽሽ ያረጋሽ እንደዚህ አርጎ ለምን ረገጥከኝ ያለሽ ብሎ የሚከራከርሽ አይነት እኮ ነው ያለው ያመመኝን እኮ ማቀው ነኝ አሞኛል ረገጣችሁ ብላችሁ ለምን ታወራላችሁ ጥላቻ እየዘራችሁ ነው ማለት እኮ ነው አይ kind of ብለሽ ወሰጂው እና ሲሪየስሊ ነው የምነግርሽ ማለት ብንተዛዘን በትክክል ምን እያለችኝ ነው ምን እያለኝ ነው ምንድነው ያጎደል ነው ምንድነው የተበዳደል ነው ለምንድነው ይቅርታ አመመሽ ያልተባባል ነው ስንባባል ረህራይ በቃ እሱን ያሳየን ቀን በነገራችን ላይ ሁሉም ችግሮቻችን ያኔ ቀን ኮላፕስ አርገዋል yes ያልቃል እዛ ላይ በቃ
the femininity የምትዩ የፈለገ አይነት ደረጃ ያላችሁን ሰርታ የምትመጣ የፈለገ አይነት ኢንካም earn የምታረግ ብትሆን ያኔ ለሱ ንጉሱ አሱ ነው ወደቀች እኮ በቃ እሱ ላይ አዘነላት እኮ ኢምፓቲ እኮ አሳያት ውስጡን ፍራጃይልነቱን አወጣና አሳያት ለሷ የሚሆነው ነገር ሆነ በቃ ስለዚህ ያኔ እሷ ምን ትሆናለች ማለት ነው the real feminist femininity ታመጣለች ማለት ነው ሴትነቷን ሶፍትነሷን እሷነቷን ለሱ ለመስጠት ሬዲ ነች ማለት ነው እኛ ግን በእልህ ነው የምንሄደው ጎዳይ ስትይ ይታባቷ እንደው ነገ ምን አይነት ጉዳት በጎዳት ነው ተነጫነጥሽኝ ረበሽኝ ሰላም አልሰጠሽኝም ሲል ቆይ አባቱ ነገ ሲመጣ ምን አዘጋጅቻል ጠብቀው ነው I swear እንደዛ ነው የምናደርገውኛ አብዛኞቻችን ላይ ያለው ህይወት ይሄ ነው በቃ እልህ ይገባባል ሁለቴ ሲያቆስልሽ አምስቴ ለማቆሰል ነው አንቺ የምትነሺው ሁለቴ ስታቆስለው ነገ ደብል አድርጎ የሆነ ቦታ ላይ ጭንቅላቷን ነክቶት በነገራችን ላይ ስሜታችን በጣም ሶፍት ነው እኔ ስሜት ወንድም ሴትም ስሜት እንዳለው አምናለሁ በርግጥ ስለ ወንዶች በትክክል መናገር አልችልም ወንድ ስላልሆንኩኝ ስለ ሴቶች ነው መናገር የምችለው እኔ ሶፍትኔስን የሚያስተናግድ ኢንቫይሮንመንት ላይ መሆን ወዳለሁ በጣም ደስ ይለኛል በቃ እኔን ሶፍትኔስን ደጋግሞ የሚነግረኝ ቁንጅናዬን የሚነግረኝ መልካምነቴን የሚነግረኝ ጥሩነቴን የሚነግረኝ እንደሚወደኝ የሚነግረኝ ኢንቫይሮንመንት ላይ መሆን በጣም ደስ ይለኛል ይሄን የሚያስተናግድ ግን በቂ የሆነ ኢንቫይሮንመንት ግን ሰርተናል ወይ አልሰራንም የለንም ባህላችን በራሱ ይሄን እየሰራ አልመጣም እየሰራ ነው እንዳልኩሽ በውሸት ነው ለሳምንት ሚልሽ ሰው ሊሆን ይችላል ከሳምንት በላይ አይዘልቅም ወይ የሆነች ጥቅም አንቺ ላይ ስላየ የሚልሽ ሊሆን ይችላል ከዛ በላይ አይዘልቅም ገብቶሻል ወይ የሆነ አዲስ ስለሆነ ተሸክሞት ወይ የሆነ አዲስ ስለሆነች ተሸክማው ነው ምትለው ከዛ በኋላ ግን ኢንቫይሮንመንቱን አልሰራነውም እኛ ከራሳችን ጋር የተገናኘን አይደለንም እኔ ከራሴ ጋር ተገናኝቼ ራሴን ወድጄ አፍቅሬ አክብሬ አይደለም የሆነ ሰው ጋር መሄድ ራሱን በነገርስ ላይ እንዴት ማክበር እንዳለበት የሚያቀሰው ሌላን ሰው እንዴት ማክበር እንዳለበት ያውቃል በቃ you know how to respect ማለት ነው ራሱን የሚወድ ሰው ሌላን ሰው እንዴት መውደድ እንዳለበት ያውቃል ባውንደሪው ምን እንደሆነ ያውቃል እንዲነካበት እንዳይነካበት የሚፈልገው ምን እንደሆነ ያውቃል መጣስም ካለበት እንዴት እንደሚጥስ እንዴት ኮምፕሮማይዝ ማድረግ እንዳለበትም ያውቃል ያ ሰው ምክንያቱም ራሱን ያውቃል ምክንያቱም ራሱን ያፈቅራል ራሱን ይወዳል ራሱን ይንከባከባል ስለዚህ በወንዱም በሴቱም ስትሄጂ ይሄን ልክ አርጎ ራሱን ሰርቶ የመጣ ሰው በራሱ ልክ የሆነ ሰው እንትና ጋር ሲሄድ ለምንም ጥገኝነት ሳይሆን ህይወትን አብሮ ኤንጆይ ለማድረግ የላይፍን ፕሮሰስ አብረሽ ሃርሞናይዝ አርገሽ ለመሄድ ፈልገሽ ስትሄጂ እሱም ወዳንቺ ፈልጎ ሲመጣ አለማችሁ ሌላ ነው የሚሆነው ማለት ነው ግን እሱም ያስተሳሰብ ችግር ስላለበት ከሆነ አንቺ ላይ የወደቀው እሷም የኢኮኖሚ ጥገኝነት ስላለባት ከሆነ እሱ ላይ የወደቀችው whatever አንዳቸው ቫይርስ versa ማድረግ ትችያለሽ ከሆነ የወደቁት ግን ሁለቱም የጎደላቸው ነገር ስላለ የጎደላቸውን ነገር አንዳቸው ባንዳቸው ላይ ለመሙላት ነው ሄዱት ያኔ ያልሞላ ቀን ሁለቱም የሉም ያ ህይወትም የለም ምክንያቱም የሆነ ነገር ፍለጋ ነው ሄድሽው ያልሞላልሽ ነገር ስላለ እንትና እንዲሞላልሽ ነው ሄድሽው ወድሻለሁ የሚልሽ ሰው በህይወትሽ ኑሮ ስለማያቅ የሆነ ሰው ወድሻለሁ ሲልሽ ራስሽንም እንዴት መውደድ እንዳለብሽ ስለማታቂ እሱን ፍለጋ ነው ሄድሽው እሱን ያቆመ ቀን አንቺ የለሽም ከሱ ጋር ምን ሆኖ ነው ያቆመ ብለሽ እንኳን ለመጠየቅ ጊዜው አይኖርሽም ምን ሆኖ ነው ያቆመች ብሎ ለመጠየቅ እንኳን ጊዜው አይኖርም ስፔስ አንሰጣጥም የለንም ስፔስ ሁሌ ጃጅ ለማድረግ ብቻ ነው የምንቀደመው ሰው እሺ ራፍ ነች እሺ ቁጡ ነች እሺ መስኩሊኒዋ በዝቷል ፌሚኒኒዋ ጠፍቷል ካልኩኝ ምን ሆና ነው አይቀድም ሷን ከመስተብ ይልቅ ምን ሆና ነው እዚህ ላይ ጠርዝ ላይ ያደረሰችው ምን ቢያረጓት ነው እዚህ ጠርዝ ላይ ያደረሷት መደንገጥ እኮ ነው ያለብን በነገራችን ላይ በምን አይነት ተአምር የሆነ ችግር መከራ ስቃይ ውስጥ ቢያሳልፏት ነው ሰው ሄዳ ማንንም ሰው ዝም ብሎ ተፈጥሮን አይጠላም እኔ ማስበው እኔ ፌሚኒቲን ኤክስፒሪየንስ እንዳረግ እሱ መስኩሊኒቲውን ኤክስፒሪየንስ እንዲያረግ ነው የመጣ ነው ወደ ምድር እኔ በሱ ውስጥ እሱ በኔ ውስጥ ነው ኤክስፒሪየንስ የምናረገው እሱን ኤክስፒሪየንስ ማለት ትጠላለች ትይጠላል የምለው ሰው የለም ምክንያቱም ተፈጥሯችን ስለሆነ እሱ ማለት ነው እንድጠላ ሳንወድ በግድ ያረገን ግን የሆነ ነገር አለ ሰው ሰራሽ ነገር አለ ችግር ነው እሱ ደግሞ ሰው ሰራሽ ነገር ነው እሱ ደግሞ ያለ እሱን ተረድተሽ እነሱን ወደዚህ ከማምጣት ይልቅ ለምንድን ነው የበለጠ መንገፋቸው ለምንድን ነው ሌሎቹ እዚህ ውስጥ ያሉት እነሱን ተከትለው የሚሄዱት ትናንትና የሚገፉት የሚሰቃዩት ብዙ አይነት ስቃዮች በፕሮሰሱ ውስጥ የሚደርስባቸው ሰዎች እነሱን እንዲከተሉ ስለምንድን ነው የምናረገው ኢቭን ማስኩሊኒቲ እና ፌሚኒቲ የምንለው ነገር ራሱ ምን ያክል ነው አንደርስታንድ ያደረግነው ምን ያክል ገብቶናል thank you
እሱም ሌላ አንድ ጥያቄ ምክንያቱም በሳይኮሎጂ ስትሄጂ ማስኩሊኒቲ እና ፌሚኒቲ ሌላ ጉዳይ ነው በሶሻል ኮንስትራክት ደግሞ ስትሄጂ ማህበረሰብ በሰጠን ኢንፎርሜሽን ደግሞ በሰጠን ፕሮግራም ደግሞ ስትሄጂ ወንድና ሴትነት የተለያዩ ነገሮች ቶታል በነገራችን ላይ ቶታል ሮንግ ነው ለምሳሌ ጮሆ መናገር አይደለም መስኩሊን ማለት መቆጣት አይደለም መስኩሊን ማለት አደባባይ ላይ መናገር አይደለም አግሬሲቭ መሆን አይደለም እሱ ማለት መበደል ይባላል የሆነ እውነቴን ነው የሆነ ሰው ዝም ብሎ አግሬሲቭ አይሆንም ወደደም ተጠላም የሆነ ከልጅነቱ ጀምሮ ከሱ ጋር የመጣ የሆነ ያልታከመ ቁስል አለ ያልታከመ ጉዳት አለ ስለዚህ የበዛ አኩሙሌት ተደርጎ ሲመጣ አግሬሲቭ እንዲሆን አድርጎታል ያችን ሴት ወይም ያን ወንድ ማለት ነው ያቺ ሴት አግሬሲቭ ነች ማለት መስኩሊን ሆነች ማለት አይደል ወንድ ሁሉ አግሬሲቭ ነው እንዴ አይደለም እኮ ሶፍትነስ ያለው ወንድ ተፈጥሮን በትክክል በልኩ የተጠቀመ ወንድ አለ አይደል እንዴ ወንድ ውስጥም እኮ ፌሚኒኒቲ አለ yes ማለት ፐርሰንቱ ነው ምን ለያየው ብለን ይወሰድነው ያስቀመጠልን በራሱ ተፈጥሮ ሳይንስም የሚነግረን ማለት ነው ይሄን በዛ መንገድ ኢሪቴሽን ውስጥ ያለ ሰው መስኩሊን ነው ማለት አይደለም ጉዳት ላይ ነው ህክምና ያስፈልገዋል ማለት ነው እሱ ከዛ ደግሞ ቁጭ ብለን መነጋገር ያስፈልገናል እንደ ቤተሰብ እንደ ማህበረሰብ እንደ ወንድም እህት እንደ ጓደኛ ፍቅረኛ እንደ ኮሚኒቲ ቁጭ ብለን መነጋገር በእያንዳንዱ የምናገኘው ሴክተር ሁሉ ቁጭ ብለን ምን እያደረግን ነው ለልጆቻችን ምንድነው እየሰጠናቸው ያለ ነው ቤቴ ውስጥ ያሉት ልጆቼ ምን ይመስላሉ እንዴት ነው እያሳደግኳቸው ያለሁት ራሳቸውን እንዴት ይገልጻሉ እኔ ስለነሱ ምን አይነት ሰው ነኝ ምን አይነት ሁኔታና ቦታ ነው ያስቀምጥኳቸው ማየት ይጠይቃል ሁላችንም የመጣነው ከሆነ ቤተሰብ ነው ችግራችንም መጥፎ ነገራችንም ጥሩ ነገራችንም ደግሞ የሚጀምረው ከዛ ነው ማለት ነው ስለዚህ እኔ ምን መስላለሁ እንዴት ነው ህይወቴን ኤክሰርሳይዝ ያረኩት ያለው ለሴት ወላጅ ምን መስላለሁ ለወንዱ ልጅ ምን መስላለሁ ገብቶሻል ስለዚህ ይሄን ስናቅ እኛ ስንረዳ እኔስ በራሴ ለራሴስ ምን መስል ሰው ነኝ ለነሱ ማቀርበው እኮ ነው የመሰልኩትን ነው እኔ ውስጥ ያለሁትን ነው እንጂ ሌላ አዲስ ነገር በማስመሰል የሚሰራ ነገር የለም ልጆቻችን ድርጊታችንን እንጂ ቃሎታችንን አያዩ በተለይ አሁን ቀርቷል ምታረጊውን ብቻ ነው የሚዩት የፈለገ ቁጭ አርገሽ ስትመክራቸው ውለሽ ልታድይ ትችያለሽ 30 መጽሐፍ ደርድረሽ አንብቡ ልትያቸው ትችያለሽ አንቺን የሚያዩሽ ግን በመታደርጊያት ነው በእያንዳንዱ ድርጊትሽ ኤቭሪ ዴይ የምታደርጊያት ነገር ነው አንቺን የሚያዩሽ ከዛ ደግሞ ካንቺ ነው የሚወስዱት ካንቺ ስንፍና ካንቺ መልካም ነገር ሁሉም ህይወት ምርጫ ስለሆነ የራሱን ይመርጣል መጥፎ አባትና እናት ያለው ጥሩ ሆኖ የሚወጣል ጥሩ አባትና እናት ያለው የራሱ መንገድ የሚይዝ ይኖራል ግን ማጆሪቲው ግን በዛ ውስጥ የሚያልፍ ነው ባስተዳደጋችን የሚጎለን ልክ ነው ባስተዳደጋችን ይዘናቸው የምንመጣ ማህበረሰብ የሚሰጠን ቤተሰብ የሚሰጠን ሃይማኖት ቦታዎቻችን ላይ ሄደን የምንማራቸው ፐርፎርም የምናደርግበት ቦታ ሁሉ ሄደን የምንማረው በእኛ ስብዕና ላይ የራሱ የሆነ ድርሻ አለው ስለዚህ ፌሚኒኒቲ ሌላ ነው እንጂ ፌሚኒኒቲ ቁጣ አይደለም ፌሚኒኒቲ ንዴት አይደለም ገብቶሻል ፌሚኒኒቲን ማጣት ራስን መቻል አይደለም አይገናኝም በደል ነው ፌሚኒኒቲሽን የሚያሳጣሽ ስቃይ ነው ፌሚኒኒቲሽን የሚያሳጣሽ መከራ ነው ፌሚኒኒቲሽን የሚያሳጣሽ የማይረዳሽ ማህበረሰብ ስትሆኝ ነው እሱን ጥለሽ በቃኝ ብለሽ ምናልባት በአንገር የተሞላሽ በቁጣ የተሞላሽ ራስሽን በትክክል ኤክስፒሪየንስ ማታረጊ ኤክሰርሳይዝ ማታደርጊ ተፈጥሮሽን የጠላሽ አይነት ሰው ልትሆኝ የምትችይው ማለት ነው ከተፈጥሮሽ ስትስቺ ችግር አለ ማለት ነው ከተፈጥሮሽ እንድትስቺ ያረጋሽ የራሱን የቻለ ችግር አለ እሱን ነው ማየት ያለብሽ እንጂ ራሷን የቻለች ሴት በራሷን ፌሚኒን አይደለችም ማለት አይደለም she is ለዛውም በነፃነትና በነፃ ፌሚኒኒቲዋ የምትሰጥ ሴት ነች ማንንም ነገር ሳትፈልግ ካንተ ከተጣማሪዋ ሌላ ነገር ሳትፈልግ ጥቅም የሌለበት የጥቅም ቁርኝት ያልሆነ የጉዳት የምናምን አይነት ነገር ያልሆነ ራሷን በትክክል ሂል ያረጋች ነች ችግሮቿን ጥፋቶቿን በመንገዷ የነበሩት ያቆሰሏትን ሁሉም ነገር በስነ ስርዓት ዲፕሊ ውስጥ ድረስ ሄዳ ራሷን ሂል አርጋ በትክክል ፌሚኒቲዋን ኤክስፒሪየንስ ለማድረግ ግን ያው መስኩሊኒቲ ደግሞ ስለሚጠይቅ እሱን ደግሞ ባገኘችው ልክ ኤንቫይሮንመንቱ በተፈጠረው ልክ ኤክስፒሪየንስ ማድረግ የምትችል ማለት ነው በሐሳብም ስትልቅ በኢኮኖሚም ስትልቅ በአስተሳሰብም በሁሉም ነገር ስትልቅ ያቺ ሴት የራሷን ካራክተር ስትሰራ ፌሚኒቲዋን ሳተች ማለት አይደለም ምክንያቱም ሴት ነች at the end of the day ተፈጥሮ አሱ ነው በቃ ወደ ቤቴ ሲሄድኒ ኮንፈርት የሚያረጋኝ ፓርትነር ነው እንዲኖረኝ የምፈልገው ፍቅረኛም ይሁን ባልም ይሁን የትዳር አጋር ነው እንዲኖረኝ የምፈልገው ኮንፈርት የሚያረጋኝ ከዛ በኋላ እኔ ራሴ ሱስ አይለኝ ምን ልስራልህ ብዬው ሂጄ ምሰራለት ነው የምፈልገው ፍርፍር ነው የምትወደው እንትን ነው የምትወደው እንትን ነው የምትፈልገው ምክንያቱም አያ መፈምንም ማይ ሌዲ ስለዚህ እሱን ኤክስፒሪየንስ እንዳረግን የሚፈቅድልኝ ኢንቫይሮንመንት ግን ፈልጋለሁ
እሱን መፍቀድ ሌላ ነው መንከባከብ የሚገባው ባል መንከባከብ የሚገባው ባል ያስፈልጋል ምክንያቱም ቦሳይድ ስለሚሰራ ምን አይነት ነገር አለ መሰለሽ አሁን ከእንደዚህ አይነት ኮንቨርሴሽን ጋር በመጀመሪያ ደረጃ በጣም ብዙ ጥንቅጥ ሚስ ኢንፎርሜሽኖች አሉ ስፔሻሊ ኦንላይን ላይ ማለት ነው ወንዶች ሲግማ ወንድ ይላሉ ከዛ ደግሞ እዚህ ጋር ደግሞ ሴቶች ዲቫይን ፌሚኒን ይባላል ከዛ ኢቭን ያልሹ ነገር አለ ፌሚኒቲዋ ከጥቅም ጋር የተያያዘ አይደለም ይባላል ግን ይሄ ዲቫይን ፌሚኒቲን ፕሮሞት የሚያደርጉ ፔጆችን ስታይ ብዙ ጊዜ እንዴት አበባ እንዲልክልሽ እንደምታደርጊው እንዴት መኪና እንዲገዛልሽ እንዴት ብሩን አንቺ ላይ ኢንቨስት እንዲያደርግ እንደምታደርጊው ተብሎ ዲቫይን ፌሚኒን ተብሎ ካራክተር ትሬቶች ይዘረዘሩላታል ማለት ነው ሶ ኢቭን ሴትነታችንን ራሱ ከጥቅም ጋር ያያይዘውታል እነዚህ ፕሮፓጋንዳዎች ማለት ነው እና እንዳልሹ በኢኮኖሚ ስትልቅ ባስተሳሰብ ስትልቅ በአመለካከት ስትልቅ ያለችበትን ሰንሰለት ሰብራ ስትወጣ at the end of the day ተፈጥሮዋ ሴት ነው የምትሆነው obviously ምንም የተለየ ነገር የምትሆንበት ምንም እንትን የለም ያኛው እኮ ኮመርሻል እኮ ነው አዎ ሌላ እኮ ፕሮፓጋንዳ ነው ንግድ ነው ያቺ ይሄን እንዴት እንደሚላ ኦኬ እኔ ለምሳሌ አበባ ቤላክልሽ ተወጃለሽ ብትይ በጣም ነው ደስ የሚለኝ አበባ ሲላክልኝ እንዴ ብዙ ሴት ይወዳል ሁላችን ማለት ኦልሞስት እርግጠኛ ነኝ አብዛኞቻችን እንወዳለን አበባ ሲላክልን እንወዳለን ስንፈቀር እንወዳለን ስጦታ ስንሰጥ እንወዳለን እንጠላለን ማለት ነው የምንወደውን ሰው ደግሞ መንከባከብም እንወዳለን ግን ስጦታ ስለሰጠኝ አይደለም ወደው ግን አበባ ስላላከልኝ አይደለም ወደው ስሜቴ እሱን ስለሚጠይቅ ነው ወደው ከሱ ጋር ኮኔክት ሊያረግ የሚችል ናቹራል የሆነ ፊሊንግ ስላለኝ ነው ወደው it's not about the flowers አበባ ራሴ ሁላ ገዛለሁ እኔ ገዛለሁ ከምሬ ነው ምንግሽ ገዛለሁ ለራሴ አበባ ሄጄ አበባዬን ገዝቼ ቤቴ ውስጥ ጀስከም ሽታው ወደዋለሁ በጣም አሸታለሁ ደስ ይለኛል ስጦታ ለራሴ ገዝቼ ለመስጠት ቀላል ነው ምክንያቱም የሆነ ቦታ ላይ ከደረስሽ በኋላ ቀላል ነው ተሰጫ it's not about the gift አይደለም it's not about the flower it's about the intention it's about the intention no it's about the intimacy ነው እኔ ከሱ ጋር ክሬት ማረጋው እውነተኛ የሆነ ኢንቲመሲ አለ ወይ ስሜት አለ ወይ ካራክተሩን ወደዋለሁ ወይ ሰውየውን ተፈጥሮን ወደዋለሁ ወይ unconditionally መውደድ ይችላል ወይ ነው ፌሚኒኒቲ ዲቫይን ፌሚኒን ማለት እሱ ነው የምትወደውን ነገር ከምንም አይነት ጥቅምና ሁኔታ ጋር ሳታያይዝ ተፈጥሮዋን ኤክስፒሪየንስ ማድረግ ነው በቃ ሌላ ነገር የለውም ይሄ ደግሞ በአስተሳሰብ መላቅ በኢኮኖሚ መላቅ አለመላቅ ምናምን ጋር አያያዝም it's natural flow መከተል ነው ስሜትሽን በትክክል መከተል ነው እዚህ ላይ ሲመጣ ማለት ነው ራሷን የማታውቅ ሴት ትክክለኛውን ፍቅር ማግኘት ትችላለች ብለሽ ታስቢያለሽ never አይደለም በፍጹም ይሄኛውን እኔ ሳልጠራጠር የምነግርሽ ነገር ነው ራስሽን ካላወቅሽ እንኳን ትክክለኛ ፍቅር ትክክለኛ አንቺን እኮ መጀመሪያ አላወቅሽም ፍቅር ምንድነው አላወቅሽም እኮ አንቺን እኮ ገና አልወደ ራስሽን ያወቅሽ ቀን በነገርሽ ላይ የምታረጊው ነገር ቢኖር መጀመሪያ ራስሽን በጣም ነው የምትወጂው እያንዳንዱ ነገሩ አይውልሽ the ugliest part ብሎ ደረጃ መዳቢ ያስቀመጠው ነገር ሁሉ አንቺ በጣም ነው የምትወጂው ወይ ጥፍሬ ሲያምር ውስጥሽ ያምራላ ውስጥሽ ጽዱ ነው ውስጥሽ ንጹህ ነው የሆነ ይልሽ የተዘጋ ኪችን የለም ባንቺ ውስጥ ኤቭሪቲንግ እኛ ያው ሳሎናችንን ምናጸዳው ኤቭሪቲንግ ያንቺ ሳሎን ነው ክሊን ነው በቃ ኒት ነው አይንሽን ጨፍነሽ ወደ ውስጥ ስትሄጂ ማይንድሽን ስታይ ልብሽን ስታይ ውስጥሽን ስታይ ይልሽ እርፍ ያለ ነው በቃ ሰላም ያለው ነው በጣም ነው የሚጣፍጠው እንደዛ ይወደድሻት አንቺ ነች ፍቅር ኤክስፒሪየንስ ማድረግ የምትችለው ያቺ በየቦታው የተዘጋ ኪችን ያላት በየቦታው ሲከፈት ሽታው ስለሚያፈን እዛ ይቀመጥ የተባለ ውስጥ ያላት ፐርሰናሊቲ ያላት ሴት ፍቅርን ኤክስፒሪየንስ ማድረግ አትችልም ፍቅር it's too deep በነገራችን ላይ ስሜት አለ ፍቅር አለ አታችመንት አለ ኢጎ አለ ስለዚህ ፍቅር ከአታችመንት ያለፈ ከኢጎ ያለፈ ከጥቅም ያለፈ ከፕሪተንዲንግ ያለፈ ነው ፍቅር ሩቅ ቦታ ላይ ነው ያለው ያኛው ነው ዲቫይን ፌሚኒን ማለት እዛ ውስጥ ነው ያለው በሱ ውስጥ ራሷን ኤክስፒሪየንስ የምታረግ እሱን የምትሰጠው እሱን ለመቀበል ደግሞ ዝግጁ የሆነና ራሱን ያፈቀረ ራሱን የወደደ ራሱን ያከበረ ከዛ አልፎ ሌሎችን የሱን ፓርትነር የሆነችውን ሴት እንዴት ኮንፈርት ማድረግ እንዳለበት ያወቀ ወንድ ላይ ስጦታ የሚሰጥ አይደለም እሱ ግብሻል መኪና የሚገዛ ፍላወር የሚገዛ ምናምን አይደለም እሱ ራስሽን ስብእናሽን ማንነትሽን የሚያስተናግድ ነው at the same time ግን ቢሰጥ ችግር አለው ማለት ደግሞ አይደለም እዛ ደረጃ ላይ ሁለቱ ከሆኑ ማለት ነው ሊሰጣጡ ይችላሉ it's okay ምንም ችግር የለውም
This was amazing. I love it. Also ደግሞ እንደ ምሳሌ መግለጽ እችላለሁ አሁን ቅድም ያልሽውን by the way እኔ አሁን ትምህርት ቤት እያለሁኝ ፈገግታዬን እንድጠላ መልኬን እንድጠላ የተደረግኩ ሰው ነበርኩኝና አሁን እንደ ፈገግታዬ የምወደው ነገር የለም Thank you እኔ ራሱ ወድልሻለሁ በነገራችን ላይ ይቅርታ ፎቶ ላይ ራሱ ፈገግ ብዬ ያሉትን ፎቶዎች በጣም ወዳቸዋለሁ ፈገግ ከማለቴ በፊት ማለት ነው ግን በፊት ግን እንደዚህ ሁላ ብዬ ነበር like ፈገግ እያልኩ ከሆነ እንደዚህ ብዬ ነው ፈገግ ሁላ ምለው ማለት ነው ሳቄን ፈገግታዬን እንድጠላ ተደርጌ ነበርና የተሰጠኝ የሆነ ኢንፎርሜሽን ስለነበረ ነው እዛ ሜንታሊቲ ላይ የደረስኩት እንደን እሱን ስለሰበርኩ ነው አሁን ፈገግታዬን ሞደው ማለት ነው አሁን ማንንም ሰው መጥቶ ሳቅሽ ደስ አይልም አፍሽን ሰብሰብ አድርጊ ዝጊ ምናምን አፍሽ ሰፊ ነው ምናምን ቢለኝ ከጉዳይ አልቆጥረውም ምክንያቱም ኦሬዲ ወድጄዋለሁ ሞደው ፓርት ስለሆነ ማለት ነው also ደግሞ በጣም ደስ የሚል ነገር ልንገራችሁ እንድትጠሉት የተደረጋችሁት ነገር ልክ ራሳችሁን ስትወዱ በጣም የምትወዱት ነገር ሆኖ ነው የሚገኘው ይገርማል too extreme ነው የሚሆነው መጀመሪያ በጣም ትጠሉት ነበር እንድትጠሉት ስለተደረጋችሁ ከዛ ልክ ያልሽውን ስቴፖች ሄደሽ ፕሮሰስ ሄደሽ ልክ ራስሽን ስትወጂ መጀመሪያ የምትወዱት ነገር እሱ ሆኖ ነው የሚገኘውና it's an amazing journey እውነት ነው በትክክል ገና ያልሄዳችሁበት ሰዎች እንደውም ታስቀኑኛላችሁ because በጣም amazing ነው በጣም ደስ የሚል የሆነ እንትን ስለሆነ ማለት ነው ልክ ነው ሆቢዬ ጸሐፊ ነው ብለሻል እና መጽሐፍ ጽፈሻል መጽሐፎችን ይሄው እዚህ ጋር አምጥቻለሁ በዚህ አጋጣሚ ለማታውቁ ሰዎች ራስን የመሆን ሚስጥር የሚል መጽሐፍ አሁን እዚህ ኤፒሶድ ላይ ያወራናቸው ነገሮች I think በዲቴል ረጋ ብላችሁ ቡና እየጠጣችሁ ሻይ እየጠጣችሁ የምታነቡት መጽሐፍ አለ already ማለት ነው እውነት ነው ገበያ ላይ እውነት ነው እና በዚህ አጋጣሚ እንድታነቡት ጋብዛችኋለሁ እኔም በጣም ነው ኢንጆይ ያደረኩት ግን ካንቺ ፐርስፔክቲቭ በመጀመሪያ እንዴት ለመጻፍ ተነሳሳሽ በመጀመሪያ ደረጃ ከዛ በኋላ ደግሞ ስትጽፊው የነበረው ፕሮሰስ ቻሌንጆቹ ከዛ በኋላ ደግሞ ጽፈሽ ከጨረሽ በኋላ የተሰማሽን ስሜቶች ምናምን በአጠቃላይ የዚህን መጽሐፍ ጆርኒ አሳጥረሽ ንገሪኝ በጣም አሳጥሬ ነው ልነግርሽ የምሞክረው ምክንያቱም በዚህ መጽሐፌ ውስጥ ይሄን መጽሐፍ እንድጽፍም በራሱ መጽሐፉም ሆቢ እንዲሆን ያረጋው የመጣሁት የህይወት ፕሮሰስ ነው yes የመጣሁት ጆርኒ በጣም ረጅም ነው ቀደም እንደነገርኩሽ የገጠር ልጅ እንደመሆኔ በዛ በህይወት ውስጥ እንዳልፋቸው የተደረጉ ካስተዳደጌ ጋር ከምኔ ጋር ጥሩም መጥፎም የሆኑ እንደ ቻሌንጆችም የፈተኑኝ እንደ መልካም አጋጣሚዎችም የተጠቀምኩባቸው በጣም ረጅም መንገድ ነው የሆነው ስለዚህ በዛ ረጅም መንገድ ውስጥ ሳልፍ ነበር መጽሐፍን የተለማመድኩት ቁጣዎችን በመጽሐፍ ብስጭቶችን በመጽሐፍ መልካም ነገሮችንም በመጽሐፍ ጆርናል ታረጊ ነበር እንደ ዲያሪ ጽፍ ነበር ለቅሶችን በመጽሐፍ በጽሁፍ ብቻ ሳይሆን በግጥም ጭምር ግጥም ተገጥመ በመግለጽ ያው ለራሴ የሚያዘን ማለት ነው ብዙ ነበር ምጽፈው ብዙ ግጥሞች ነው ምጽፈው ያጋጠመኝና አልገፋ ያለኝን ያገዳደረኝ አይነት የህይወት ምዕራፍ ላይ ሲሆን ለዛ ግጥም ጽፍለታለሁ እቆጣለሁ እናደዳለሁ ቁጣዬን በጽሁፍ ገልጻለሁ ወረቀቴ ላይ ያሰፍራለሁ እንዲሆን ኩላለሁ ቆዝማለሁ እንደ ቴራፒ ነው ለኔ የጠቀመኝ ከዛ ደግሞ እኔ ምን አረግ ነበር ከራሴ ጋር በጣም አወራለሁ እኔ ከውስጤ ጋር ከራሴ ጋር በጣም አወራለሁ ያኔ በጆርኒ ውስጥ ምናልባት the whole mind የሚሽከረከረው the whole mind ሩቲኑ ሁሉ ሙሉ ቀን የሚሆነው ከራሴ ጋር ማውራት ነው ከራሴን ሰድባለሁ አንዳንዴ አሞግሳለሁ አንዳንዴ ያስቀየመኝን ሁኔታ ሰድባለሁ ሰው ሊሆን ይችላል ነገሮች ሊሆኑ ይችላል whatever በቃ እሱን ሁሉ አንዴ ሳሞግስ አንዴ mostly ስሰድብ ወቀሳ ነው ከዛ ደግሞ ሁሌ ኤክስተርናላይዝ ማድረግ ነበር ስራዬ ለእያንዳንዱ ችግሮች የተጠያቂው ኤክስተርናሉ ኤንቫይሮንመንት ብቻ ነው ለኔ ተጠያቂው ተፈጥሮ ነው ተጠያቂው ፈጣሪ ነው ተጠያቂው ሰው ነው ተጠያቂው ቤተሰቦቼ ናቸው ተጠያቂው የመጣሁበት መንገድ ነው ከኔ ውጭ ያለው ነገር ሁሉ ተጠያቂ ነው የማልጠየቀው በዛ ውስጥ እኔ ብቻ ነኝ በቃ I am the angel one እነሱ በሙሉ ግን ድርሻውን ወስደዋል በዛ ነበር የመጣሁት ማለት ነውና እስኪ ገባኝ ድረስ ማለት ነው ስለዚህ በጣም ብዙ ይመስለኛል ኮምፕሌንት ስታረጊ ከራስሽ ጋር በጣም ብዙ ስትነጋገሪ በጣም ብዙ ስታወሪ የሆነ ቀን ላይ ታየርድ ትሆኛለሽ ይደክምሻል ከራስሽ ጋር ይሄን ሁሉ ዝባዝንኪ ማውራት
ከዛ ደግሞ እኔ ታዲያ ምን ላይ ነው ያለሁት የሚለው ስሜት እንዲሰማሽ ያደርጋል ከብዛቱ አንፃር ለአመታት ነው የምታረጊው ለቀናት አይደለም year after year ሲመጣ የኔ ችግር የሚባል የለም እኔ ስቲል ንጹህ ነኝ ስቲል ጻድቅ ነኝ እዚህ ውስጥ እንደሆነ ያረጋኝ እንትና የሚባል ምክንያት አለ እዚህ ውስጥ እንደሆነ ያረጋኝ እንትና የሚባል ኤንቫይሮንመንት አለ ምናልባት ዝናቡ ሊሆን ይችላል በቃ ያዳልዱ ይሰጠዋል የራሱ ስለዚህ ያኔ መጨረሻ ላይ እኔ ግን የት ነው ያለሁት አልኩኝ የኔ ድርሻ ግን ምንድነው በዚህ ህይወት ውስጥ ከዛ ለኔስ የሚለው ነገር ሲመጣ ወደኔ ስመጣ ኦ ማይ ጋድ በጣም ያስፈራል it's too ugly በቃ ደስ አይልም እኔ ስለ እኔ በጣም ብዙ አላቃትም ሁላ እኔ በያላቅም አታምኝም ለሆነ ቀናቶች ቤተክርስቲያን በዩ ሰላም ይሰማኛል ምለው ቦታ ላይ ይሄድኩኝ ስቅስቅ ብዬ ነበር ማለቅሰው ዝም ብሎ ሳይሆን በቃ ስቅስቅ ብዬ ምክንያቱም ለካኔ ያላቅም ምንን በቃ ሁሉን ኤክስተርናላይዝ ማድረግ ሁሉን ሰዎችን መወንጀል ሁኔታዎችን መወንጀል ያደኩበትን የመጣሁበትን ምናምን ነው በቃ ማልፈውና ወደኔ ያየው ቀን የተሰማኝ ስሜት ደስ አይልም በጣም ከባድ ነበር ከዛ ደግሞ ያሳለፍኩት ለካያ ሁሉ በራሴ ላይ ልሰራበት የሚገባኝ ነበር even though የሆነ ነገሮችን ያለማቆም የመስራት የምናምን ያንንም ጥሩ ቢሆን ማለት ነው ስለዚህ በዛ ውስጥ ሆኜ ነው ያለፍኩትና ወደ ራሴ መጥቼ ራሴን አይቻት ብዬ ተሸፍኝ የጉድ ብዬ ከዛ አልቅሰን ሁለታችን ከዛ አይዞሽ ተባብለን ራሴን እንደራሴ ጋር ተጽናንተን ከዚህ በኋላ ጀምረን ደግሞ እኛን እንሰራታለን አፍርሰን ነው ምን ሰራት አንቺን ተባብለን ከዛ አፍርሰሽ ስትሰሪ ማለት ዝም ብሎ አይደለም ቀላል አይደለም ትናንትና የነበሩ ልማዶችን በሙሉ መተውን ይጠይቃል ማፍረስ በዚህ ውስጥ ምታያቸው ሰዎች ሁሉ ይኖራሉ ምታየው የህይወት መንገድ ይኖራል የምታየው ነገር ብዛቱ ልማዶችሽን ባህሎችሽን ሊሆኑ ይችላሉ ግን አንቺ ጥሩ ብለሽ ያስቻቸው ግን ያልሆኑ በነገርሽ ሐሳብ መልመድ በራሱ መጥፎ ነው ሰዎችን መኮነን ለምደሽ ሰዎችን መኮነን ትተሽ እኔ ብለሽ ስትጀምሪ ያኛው ይናፍቅሻል እንዴ ቀላል እኮ ነው ያኛው እነሱ ላይ ለጥፎ መሄድ እኮ ቀላል ነው ይሆነ እና ግን አካውንቴብል አትሆኝም አትሻሻይም there is no accountability የለም በቃ ገፍቶሽ የሆነ ጠርዝ ላይ ስላደረሰሽ ነው እኔ ምናልባት early age ላይ ስለጀመርኩት ሊሆን ይችላል ማማረሩ የሆነ እድሜ ላይ ሲደርስ የበቃው ለራሴ እና ራሴን ማየት የቻልኩት ከዛ ከራሴ ጋር ስገናኝ ራሴን ማወቅ ስጀምር ክፍተቴ ብዙ እንደሆነ ሳይ ኢንሴኩሪቲ ብዙ እንደሆነ ሳይ ማላቀው ነገር ብዙ እንደሆነ ሳይ በህይወቴ ድክመቶቼ ሁሉ ደግሞ መነሻቸው እኔ እንደሆንኩ ሳይ ምርጫ እንዳለኝ ሳውቅ የህይወት ምርጫ መምረጥ እንዳለብኝ ሳውቅ ወደ ምርጫሽ ለመሄድ ምርጫሽ ያልሆኑ ነገሮች ግን እንደ ምርጫሽ ተቀበለሻቸው የኖርሽ ትናንትና መተውን ይጠይቃል እሱ ደግሞ ብዙ ነገር ነው የምትተዩ ግን ደግሞ የማይጠቅምሽ ያንቺ ያልሆነ ያልኖርሽበት ወይ ደግሞ በስቃይ የኖርሽበት ነበር እነሱን መተው ልምድ ስለሆነ አታችመንት ስላለው በእያንዳንዱ ነገር ከሐሳብሽ ጀምሮ አታች ስለሆንሽ እሱን ለማለያየት ደግሞ ሌላ ችግር ነው ሌላ መንገድ ነው የምትሄጂውና እሱን ጆርኒ ደግሞ ሲሄድ ሌላ ነበር በጣም ደስ የሚል at the same time ግን ደግሞ በጣም አስቸጋሪ በተለይ በስሜት ደረጃ ሲገለጽ ደግሞ ስሜትሽን በሙሉ ድቅቅቅቅ የሚያረግ ማለት ነው ከዚህ ሰብስበሽ ራስሽን የምትሰሪው ማለት ነው አንዳንድ ቀን የለሽም ጧት ስትነሺ ሰብስበሽ እንኳን ብለሽ ይዘሽው የምትሄጂ ነገር የለም ባዶንሽ በቃ ባዶንሽ ውስጥሽ ሁላ ለመቆም እስኪቸግርሽ ድረስ ባዶ ትሆኛለሽ ስለዚህ እነሱ ሁሉ ሰብስበሽ ወደ ፈጣሪ ለመጠጋት በጣም ከራስሽ ጋር ታግለሽ ወደ ራስሽ ለመጠጋት ከራስሽ ጋር ታግለሽ ከዛ በኋላ ከራስሽም ከፈጣሪሽም ጋር መልመድ የሚባል ነገር አለ ከነሱን ያለማመድሽ ከትናንትናው ልምድሽ ወደዚህኛው ልምድሽ የትናንትና ልምዶችሽን እየተውሽ ማለት ነው እየቀበርሻቸው ማለት ነው እየጠፉ ወደዚህኛው ልምድ ስመጣ ከሆነ ጊዜ በኋላ ራሴን በትክክል ማወቅ በራሴ ላይ መቆም የስና ነው ግልጽ መሆን ሲጀምር መፈልገውን በትክክል አዎ ማለት የማልፈልገውን በትክክል ነው ማለት ከራሴ ጋር ራሱ ይሄን መለማመድ ጀመርኩ ፕራክቲስ ማድረግ then ያኔ ነው ራስን መውደድ ብልጭታ የሚመጣ ራስሽን መውደድ ብልጭታ ሲመጣ ኦኬ ብዬ ጆርኒም እየተቀየረ መጣ ምጽፈው ነገርም እየተቀየረ ያ ትናንትና ዲቨሎፕ ያረኩት ሆቢ በቁጣ በንግግር በብስጭት በመምጽፈው ምጽፈው ዛሬ ላይ ደግሞ በሌላ መንገድ መጻፍ ጀመርኩ ማለት ነው ስለዚህ ትንሽ ከሄድኩኝ በኋላ የኔ መንገድ በተለይ ደግሞ የጠቀሙኝ ፕሪንሲፕሎች ሁሉ ለሆነ ሰው ይጠቅማሉ ለሆነ ሰው ህይወቱን ይሰሩለታል በእርግጠኝነት ለሆነች ሴት ይረዳል የሆነ ነገር ያረጋግላታል ስለዚህ
መጽሐፍ እኮ ሊሆን ይገባዋል ይችላል ወደሚል አይነት ሐሳብ መጣሁ ማለት ስለዚህ ከኤክስፒሪየንስሽ ተነስተሽ ነው ማለት ነው መጽሐፍ የጻፍኩት ከዛ 2010 ላይ ነው በነገራችን ላይ ጽፌ የጨረስኩት ግን ለማሳተምም ትንሽ አመት ቆየ ዝም ብሎ ቁጭ ያለ ማለት እኔም ህይወቴም ወደ ሌላ አንግል ሄደ ሌላ አዲስ ኢንቫይሮንመንት ውስጥ ገባው አዲስ ኢንቫይሮንመንት ስትገቢ ደግሞ የራሱ የሆነ ይዞት የሚመጣ ብዙ ኤክስፖዠሮች አሉ የሥራ እንትን አለ መልመድ ያለብሽ ነገሮች ይኖራል ያው ህይወት በየቀኑ አይደል ምንኖረው በየቀኑ ስትኖሪ ጆርኒው በየቀኑ የራሱ የሆኑ አዳዲስ ቻሌንጆችን እያያዘ ይመጣል ስለዚህ ይቆይ ትንሽ ብዬ እሱን አስቀምጬ ግን የሚገርምሽ በሄድኩበት ቦታ ሁሉ ስልኬ ላይ ላፕቶፔ ላይ አርጌ አነበው ነበር ከዛ ኢቭን ማረም አልፈልግም አመንድ ማድረግ አልፈልግም የትናንት ነው ሐሳቤን ትናንት ያስቀመጥኩትን ዛሬ ላይ ሆኜ ምክንያቱም የዛሬው ያመጣችው የዛሬው ዋኔ ነች የትናንት ነው ዋኔ የነበረችው ያቺ በዛ ሁሉ ነገር ያለፈችው ግን ይሄን ነው ማምጣት የቻለችው ሌላ መጽሐፍ የመጽሐፍ ሐሳብ የለሽም ታዲያ ሁለተኛው መጽሐፌን እየጻፍኩት ነው ኦሬዲ እየጻፍኩ ምክንያቱም እዚህ ላይ የሚቀጥላል ብዬ ስለነበረ ኦኬ ይቀጥላል ብያለሁ እኮ ይቀጥላል ብዬ ከዚህ የሚቀጥል ግን ደግሞ ላቅ ያለ ከዛ ደግሞ ከራሴ አክቹዋሊ የሆኑት ኤክስፒሪየንሶች ጭምር ያለበት ብዙ ነገር I think በጣም ብዙ ሴቶች ብዙ ነገር የምንማር ይመስለኛል ካንቺ አንደኛ I think ይሄ የኢትዮጵያ ሴት የሚባለውን ኢምቦዲ የምታደርጊ ትመስኛለሽ በዛ ሀበሻ ሴት ኢትዮጵያዊ ሴት የምትባለውን በደንብ ትገልጫታለሽ on average ደግሞ ከ80% በላይ የሚሆኑ የኢትዮጵያ ሴቶች እናቶቻችን አያቶቻችን እህቶቻችን የሄዱበትን መንገድ ሄደሻል በያስባለሁ እና አሁን ደግሞ ያለሽበት ውጤት ደግሞ አለ ፍሬሽ ደግሞ አለ እና በጣም ብዙ ነገር ካንቺ እንማራለን በያስባለሁ ከዚህ መጽሐፍም የተማርኩት ነገር አለ አሁን ከምታውጭ መጽሐፍ በደንብ መማራው ነገር አለ ሌሎቻችሁም መጽሐፉንም አንብቡ ኢየሩሳሌም ቲክቶክ አላት አይደለ ቲክቶክን አክቲቭ አይደለሁም በጣም ግን አክቲቭ ሆኚ እኔ ቪዲዮዎችን አያለው እና ማለት አክቲቭ ሆኚ ታስፈልጊናለሽ በጣም ታስፈልጊናለሽ ከተቻለ እንደውም በሎንግ ፎርማት ወደ ዩቲዩብን ብትመጪ አንጠላም በጣም ደስ ይለናል ጊዜ ሲኖርሽ እኔ ያንን ለማድረግ የሚያስፈልገውን ሰፖርት ለማድረግ ዝግጁ ነኝ አለሁኝ ምክንያቱም ምን አይነት ነገር አለ መሰለሽ አሁን እኔ ያስኩት አላማ አለ ታውቂያለሽ አይ ኖ ሴቶች በጣም ብዙ ነገር ማየት አለባቸው በያስባለሁ አንድ ነገር ነው unfortunately I think ባህሪያችንም ተፈጥሯችንም ይመስለኛል የሆነን ሰው ስናይ በቃ በዛው ነው የምንሄደው የሆነ ቦይ ሲቀደድልን በዛው እንሄዳለን ፋክት ቼክ አናደርግም አናነብም አናይም ይሄ ነገር ይጠቅመኛል ወይ አይጠቅመኝም ወይ ኢቭን ያ ሰው እኛን ሊጠቅመን እንደሆነ አርጎ የሚነግረን ነገር ራሱ ዝም ብለን ነው የምንቀበለው ግን ያ ሰው ሊጠቀመን ስለፈለገም ሊሆን ይችላል ስለዚህ ፍቅርን አይተሻል ትዳርን አይተሻል እናትነትን አይተሻል ፕሮፌሽናል women መሆንን ወይም ደግሞ የምትሰራ ሴትን መሆን አይተሻል ኢንዲፔንደንት መሆንን አይተሻል ሃውስዋይፍን መሆን አይተሻል ሁሉም ሴት የሚያስፈልጋትን ኢንፎርሜሽን ከኤክስፒሪየንስ መውሰድ የምትፈልግ ከሆነ አንቺን መስማት አለባት በያስባለሁ ስለዚህ ቲክቶክ ላይም በደንብ ነይልን አጠራጠር ያረግሽ ኪኒን ስጭን የውነትን መድኃኒት ስጭን አዎ ዩቲዩብ ላይም በሎንግ ፎርማት ነይልን መጽሐፉንም ተውላውጪልን ይሄንንም መጽሐፍ ሁሉም ሴቶች ከተቻለ ሁሉም ሰው ካልተቻለ ደግሞ ሁሉም ሴት እንድታነበው ሪኮመንድ አደርጋለሁ በጣም ሪኮመንድ ከማደርጋቸው መጽሐፎች አንዱ ነው አክብረሽኝ ምንም ሳትንቂ የሰብስክራይበሬን ማነስ የዩቲዩብ ቻናሌን አዲስነት ምንም ሳትንቂ አክብረሽኝ ስለመጣሽና ሐሳብሽን የህይወት ኤክስፒሪየንስሽን ሼር ስላደረግሽን በጣም እናመሰግናለን አልጠገብኩም ተመልሳ ትመጣለች ኔክስት ደግሞ በጣም በተቻለ አቅም ስለ ትዳር በደንብ እናወራለን ብያስባለሁ ደስ ይለኛል ስለ ትዳር ማወቅ በጣም ነው የምፈልገው by the way
በጣም ብዙ ሰዎች ሚስ አንደርስታንድ ያደርጉኛል ግን ጤናማ ትዳር የሚለው ምን ማለት ነው የሚለውን ነገር በጣም ከብዙ ሰዎች ጋር ማውራት ፈልጋለሁና ማውራት ከመፈልጋቸው ሰዎች አንዱ አንቺ ነሽ ለዛም እንደዚህ ጊዜ ተሰጭኛለሽ ብዬ ተስፋ አደርጋለሁ ከኮንቨርሴሽናችን ብዙዎቻችሁ የምትወስዱት በጣም ብዙ ፍሬ ነገር አለ ብዬ አስባለሁ የርሲ thank you በጣም for coming እናንተም thank you for watching and on to the next ነው የሚባለው አመሰግናለሁ thanks for watching bye thank you